ብዙ ጊዜ ሴትና ሴቶች ከተገናኛችሁ ኖ ዋይ ለምናምን ትላላችሁ እና እንደዛ ባይሆን ደስ ይለኛል። ከምሬ ነው ማወራሽ። ተረዳሽ? ለምትወጁ ሰው ነፍስ የሚሰጥ የለ እንዴ? ይሄ እኮ ቀላል ነገር እንዴ ነፍስ ይሰጣል። ግን ምንድነው አመዳም ሆኜ እሱ ደስ ያለው አመዳም ሰው አይ ሜካፑን ተይው እኮ ማረመት ያው ሜካፕ ያምርብሻል አንቺ ላይ። እኔም አሁን እሱ አይደለም ግን ሌላ ነገሮች አሁን ለምሳሌ ሌላ መተው ያለብሽ ነገር ተይ ምናምን ብትባይ መሸነፍ ነው የሚመስላችሁ እህቶቻችን። በዚህ ነገር ላይ በደንብ ብትሰሩበት ጥሩ ነው ብዬ ነው የማስበው። እኔን ሐሳብ ልንገርና ግን እንደውም ታው ስንባል ከሴቶቹ ይልቅ እኛ ወንዶቹ አጠይቅኝ ለምንለው እንዲጠይቁን ራሱ ኮምፕሮማይዝ እንዲያደርጉብን ሁላ አንፈልግም። አሁን እኔ አንድ ነገር ልንገራቸው። እኔ ባሌ ብራዘር አንተ ሴቶችን ስደግፍ ነው ማይ ብዙውን ጊዜና ኦኬ ያው አልቃወምም ግን አንዴ በቃ ዘመናዊ ነው ማለት ነው ሳንጃው። እኔ አንድ ነገር ልንገርህ ዶክተርዬ፣ አንድ ነገር ልንገርህ። እኔ አሁን ባሌ ቆንጆ ሆኖ አምሮበት ዘንጦ በቃ ሲሄድ በጣም ነው ደስ የሚለኝ። ኦኬ እሱ ግን እኔ ሲያምርብኝ እኔን ያገኘኝ ሜካፕ ተቀብቼ ለራቆት ሩብ ጉዳይ ልብስ ለብሼ በቃ እንደዛ ወዶ እስካገኘኝ ድረስ ለምንድን ነው እስከ ማንነቴ አክሴፕት የማያደርገው? አንዳንድ ነገሮች እኮ ተይ ቢለኝ ኦኬ ተዋለሁ፣ ሪስፔክት ስለማደርገው ገባ። አሁን ለምሳሌ የሆነ በጣም ከሰዎች ጋር መግባባ ከሆነ ምናምን ከወንዶች ጋር ምናምን እንዲህ ኖርማል አሁን ፍሬንድሊ እንትን የምትል ከሆነ ተይ ይሄ ነገር ደስ አይለኝም ካለኝ ኦኬ ብዬ የሆነ እንትን እላለሁ ገባ። ቀነስ አደረገው ግን ማረመችንም እንትን እላለሁ። ግን እኔ ሰውነት ላይ እኔ አካል ላይ እኔን የሚያስደስተኝን ነገር ተይ ካለኝ አልተውም። እኔ አሁን ሜካፕ ተይ ቢለኝ እንለያያለን እንጂ አላቆምም ሜካፕ። ኖ በዚህ ዘመን ያለው እንደኔ አንድ ቄስ ካልሆነ አለባበስ ላይ ኮሜንት የሚያደርግ ይኖራል ብዬ አላስብም። እኔ አብዛኛው ወንድ በዙሪያ የማውቃቸው ለምን በፓንት ሻቶች አንቺ ካማረብሽ ደስ ነው የሚላቸው። ገብቶሻል? በጣም አክራሪ በቃ የቤተክርስቲያን ሰው ከሆነ ቀሚስ ልበሽ ምናምን ብሎ ገዘታ ሊይዝ ይችላል። ገባሽ? ግን እሱ አይደለም ፖይንቱ። ማርያማዊት የኔ ፖይንት ይሄ አንዳንድ ጊዜ ወንድ ላይ ዘመቻ ይደረጋል። እኔ እውነቴን ነው የማወራሽ። አንዳንዴ ስፔሻሊ በቃ እኔ አብዛኛውን ጊዜ እሰማለሁ የአበሻ ወንድ በቃ ምንም ማቹሪቲ የሌለን በብዙ ነገር አንደርስታንድ የማናደርግ ገብቶሻል? እግሩ ቀጫጫ እንደዚህ እንደዛ ተብሎ ብዙ ቦታ ዘመቻ ሲደረግ እኔ እየገባው ከራከራለሁ። አልዋሽሽ አንዱ አበሻ ስለሆንኩ። ግን ዞረን ደግሞ ከአበሻ እጅ አንወጣም። ገብቶሻል? ዞረን ያው አበሻ ነው ማግባት የምንፈልገው እህቶቻችን እና ለምንድን ነው የምናሳንሰው የአበሻን ወንድ? ታለኩ እያለ አይደለም እኮ አሁን እኛ ሴቶች የአበሻ ወንድ ስንል ሁሉንም አጠቃለን እያለን አይደለም። የአበሻ ወንድ ሆነው እኮ ሚስቶቻቸውን እንደ ንግስት አድርገው የሚያኖሩ ወንዶች አሉ። በተቃራኒ ደግሞ ሴት ልጅ እንክብካቤ ትፈልጋለች፣ ሴት ልጅ ፕሮቴክተር ትፈልጋለች፣ ሴት ልጅ ፕሮቫይደር ትፈልጋለች። በተቃራኒው ደግሞ ወንዶቻችን አሁን እየተበላሹ ነው። እነሱ ተቀይረው እኛ ሴቶች እነሱ ደቂቃ ላስቸግርሽ ማረማይቴ እስከዛው ነው ያ ምናልባት አይ ቲንክ መጀመሪያ አውሪ ኦኬ ታንጃው ሐሳብ ሊሰጥ ነው ስጥና አወራለሁ። ኖ አይ ኦኬ እኔ ልል የፈለኩት ወንድና ሴት አልነበረም ጨዋታው። እዝናራ ባው ጀንደር ሲጀመር እኔ እንደዛ አልነበረም አይደል? እያወራን የነበረው ቦስ ሳይድ ሰዎች የፈለግነውን ነገር የሆነ ሰው ሴቷም ልትሆን ትችላለች መጣ ኖ ምናምን ሳይሆን እንደዚህ ነገር ደስ አላለኝም ይሄን ነገር ብታስተካክል ነው ማለት ፖላይትሊ ነው ሐሳባችንን መግለጽ ያለብን እያለን ነው እንጂ አይ ዶንት ቲንክ በወንድ ሳይድ የመቆም በሴት በኩል የመቆም አይነት ነገር አልነበረም ወሬው። አዎ ትክክል ለሳንጃውዬ። ግን እሱ ባወራው ራሱ ኢትስ ኦኬ። አሁን እሱ የሚለው ምንድነው የሀበሻ ወንዶች እንደዚህ ትላላችሁ የኛ ሴቶች ቲክቶክ ላይ ብዙ ጊዜ ሳይ ምናምን አለ ላለው ነገር ደግሞ አሁን እሱ እከሌ ተብለህ እስካልተጠራህ ድረስ አቤት ማለት የለብህም። ገባ? አሁን ለምሳሌ በጣም መልካም ወንዶች አሉ፣ ደግሞ በተቃራኒ ደግሞ ሴት የሆኑ በቃ እንደ ሴት ልጅ ለነሱ እንድትንከባከባቸው እነሱ ሴት ሆነው ስራ መስራት አይፈልጉም፣
ሴቷ ፕሮቫይደር እንድታረገው ከእንደገና ትንከባከበው ሁሉ ነገር ተቀይረው አሁን ስለነዚህ ወንዶች እኛ ከጀግኖቹ ጋር እንትን ማለት አለብን እንዴ? እኩል ማድረግ አለብን። ስለዚህ የገጠማቸው ሴቶች ስለገጠማቸው ወንዶች ያወራሉ። ስለዚህ አሁን ተቀይሯል። 2026 ላይ በብዛት ወንዱ ነው በቃ ተቀያየረ እኮ በብዛት ወንዶቹ ልክ እንደ ሴት ልጅ እንክብካቤ እንትን ይሏሉ። ግን በዛው ልክ ደግሞ ጀግኖች አሉ። የሀበሻ ወንድ ሆነው በደንብ ቀጥ ብለው ሰርተው ሚስቶቻቸውን እንደ ንግስት የሚያኖሩ እንክብካቤ የሚሰጡ ፕሮቫይድ በጣም ደግሞ በብዛት ደግሞ በዛው ልክ ደግሞ ወንድነታቸውን እንትን ብለው የሆነ አጠራጣሪ ተመልሻለሁ። ማርያማት እሺ። እና ምንድነው ልል ፈለኩት እኔ ሐሳብሽን እንዲናይ ያደረኩ አይደለም። ጥሩ ነገር አለ። እኔ አሁን ያው ፐርሰናሊ ጥሩ ልጅ እንደሆንሽ አውቃለሁ። ግን ምንድነው ልል የምፈልገው አብዛኛውን ጊዜ ምርጥ አበሻ ወንዶች አለ በዙሪያችሁ አይናችሁን ገለጥ አድርጋችሁ ስለማታዩ እንጂ እና በቃ አብዛኛው በእኔ በሴት እህቶቻችን አስተሳሰብ ውስጥ ስፔሻሊ 5 6 7 ምናምን ሆናችሁ ስትቀመጡ ወንድን ትረግጡታላችሁ። ያበሻ ማለት በደንብ በቃ ምንም ማገናዘብ እንደማንችል ምንም ኳሊቲ እንደሌለን ምናምን ይወጣልናል እና ትንሽ ይከፋኛል። እኔ እንዳንድ ለተማረ ሰው ምን ላይ ናቸው? ቶፒኩ ወዴት እየሄደ ነው? ግን ያው ተሳተፍ ነበር። ሌላ ቀን አስቱ ካላወራው እያልሽ አስቱ አውሪስ ሁላማን ወይ ግን ቶፒኩን እኮ ቀይራችሁት ወደ ሌላ ነገር ገባችሁ። ወዴት ነው እየሄደ ያለ? እኔ እኮ አልገባኝም። ለዛ ነው ዶክተር ፍሉት እኮ ጨጓራውን ቀላቅሎብን በቃ ሪሚክስ አደረገው። ኖ አስቱ አይ ትልሱናላችሁ በብዛት ልክ ነው። ዶክተር የሚያወራ ልክ ነው። እኔ ደግሞ ይሄን ነገር ማለት ገብቶሻል። እኔ ምንድነው የሰማሁት ከታችሁኝ የሙዚቃ እየሰማሁ ነበር። አክቹሊ አንዳንድ ነገር ወያችሁን እየሰማሁ እሺ ዶክተር አንድ ነገር ብቻ እኔ አንዴ ልሄድ ስለሆነ አዳምጠኝ። አንተ ስምን እስካልተጠራ ድረስ ሰነፍ ወንድ ካልሆንክ፣ አንተ ፕሮቫይደር ከሆንክ፣ አንተ ሴትን ልጅ የምታከብር ከሆነ፣ ለሴት ልጅ የሚገባትን ነገር የምታረግ ከሆነ እነዚህ ሴቶች ተሰባስበው የሚያወሩት ወንድ አንተ አይደለህም። ለምን አቤት ትላለህ? ሰነፎች ናቸው አቤት ብለው እንደዛ አይደለም ብለው መከራከር ያለባቸው። አንድ ላይ ነው እየተጨመረ አንድ አበሻ ወንድ እኮ ነው የሚባለው። ገብቶሻል? አበሻ ወንድ ማለት ኤርትራዊና ኢትዮጵያዊ አበሻ ነው። አበሻ ወንድ ከተባለ ትንሽ ይከብደናል። ገብቶሻል? ለምን ያው አሁን ለምሳሌ አበሻ ሴት ከተባለ አንቺንም እኮ ያካትታል። ግን ደግሞ አቤት አይደለም። እኔ እንደዚህ ብዬ አልመጣም። ለምን መሰለህ? ሁሉንም አይደለማ ጨፍልቀው ለምን አሁን ለምሳሌ ከንሲ እኮ ያንቺን ብሄር ብዙ ባልቀርብሽም በቃ ጥሩ ሴት እንደሆንሽ ታስታውቂያለሽ። ገብቶሻል? እኔ ነኝ እንደውም ለአንቺ መከራከር የሚገባኝ ሌላ ሰው። ገብቶሻል? እኔ ግን አንዳንዴ የሚከብደኝ አይሽ አበሻ ወንድ ምንም ኳሊቲ እንደሌለን ተደርጎ ይነገራል በብዛት። እግዚአብሔር ነው ማውራሽ። እኛ ፈረንጆቹን እንኳን መተን እኮ ከነሱ የተሻለ የኑሮ ዘይቤ እያሳየናቸው ነው። አበሻ ወንድ ለምንድን ነው የኛዎቹ የምትንቁ? ናችሁም ለምንድን ነው የምንንቃችሁ? እኛ እኮ አባት አለን፣ ወንድም አለን። እየናቅናችሁ አይደለም። እኛ እየናቅን ያለነው እነዚህ ሰነፎቹን ነው። ወንድ ሁኑ እኮ ወንድ ሁኑ እያልናቸው ነው። ኢንዲቪጁዋሊ እኮ ያ ሰው ስሙ ተጠቅሶ ነው ምን ነገር ያለበት። ገብቶሻል? ያ ሰው ስሙ ለምን ይጠቀሳል? ሺህ ናቸው እኮ ሚሊዮን ናቸው። ለምንድን ነው የአንድ ሰው ስም የሚጠቀሰው? እዚህ ጋር እኮ አንድ ሰው አይደለም፣ እዚህ ጋር ሚሊዮን እንግዲህ ወንዶች አሉ። ስለዚህ ማርያማቲ ለሚያስኪ ዋን ኩዌሽን አሁን እኔ የአበሻ ሴት ገንዘብ ትወዳለች፣ የአበሻ ሴት ማለት ከገንዘብ ምናምን ብትይ አንቺ ላትኖሪበት ትችያለሽ እዛ ማንነት ውስጥ። ገብቶሻል? ስለዚህ አንቺ ይቆረቆርሻል ከውጭ ሆነሽ ሰሚ ኧረ የአበሻ ሴት ገንዘብ ትወዳለች። ምን ችግር አለ? የአበሻ ወንድ ይኸውልሽ እንደ ነጭ አይደለም። የአበሻ ወንድ ይኸውልሽ በሚያክብርሽ ልክ ሲሄድ ማለት ነው። በሚያክብርሽ ልክ አንቺ ካልተገኘሽ የዛኔ እሱ እንደ ነጭ አይደለም።
ብራቮ ዳይመንድ ብራቮ። በቃ ሲተለኛ የሀበሻ ወንድ ሲያከብርሽ በሚያከብርሽ ልክ አንቺ ካልተገኘሽ የዛኔ ገደለሽ። አሁን ይሄ ያዙ። አምናችሁ አላመናችሁ ማለት ነው። ይኸውላችሁ አመናችሁ አላመናችሁ ካላገኘሽ ማለት ነው። በዛ ልክ ካልተገኘሽ ገደለሽ። አለቀ። ለምን ይገለኛል እንዴ? መግደል አይደለም ማለት መግደል ሳይሆን የዛኔ እንትኑ ይዋጣል። ይተወኛ ሌላ ደግሞ አለ እኮ ይኸውልሽ አዳምጪ። መግደል ሳይሆን የዛኔ ነገሩ ይነሳል ማለት ነው። አየሽ ችግሩ ነው የዛኔ የሚፈጠር። አሪፍ ነው ዳይመንድ ያልከው እኮ የሚያከብር ወንድ ካልከው ትክክል ነው። እነሱ ግን እያወሩ የነበሩ ምናልባት ካወሩ እያወሩ የነበረው ማርያ እያለች ያለችው ማክበርም ስላልቻለ ወንድ ተሰብስበው ካወሩ ሮንግ ነህ ለምን ትላታለህ? ወይ ደግሞ የሀበሻ ወንድ ስትል ጥናት እንኳን አንድ ማርያ አይደለችም። ጥናት ራሱ ምድር ላይ ስላሉት ወንዶች ሁሉ አጥንቶም አልጨረሰም። ብራዘር ዶክተር ፍሩት አንዴ ሳንጃው ትክክል እያወራ ነው። አስጨርስ አይጠቅልሉት ነው እኮ ሳንጃው። እኛ እኮ ያለ ነው አሁን ከተቀለሉት አንተም ተካታል እኮ ሳንጃው እዛ ውስጥ ገብቶኛል። ግን መሰለ ዶክተር የሞከርኩት እኔ ሁሉም ምናምን ነገር እየተባለ ከሆነ ሌላ ነገር ነው። መጀመሪያ ሁሉንም ወንድ ራሱ የሆነች ሴት ልታይ አትችልም። ሁሉንማ እዚህ ምድር ላይ ያሉትን ሀበሻውን ሁሉም ብትል ራሱ አውቶማቲክሊ ጭንቅላታችን ኤክስፒሪየንሷን ይሆናል። ለምሳሌ 3 ወንድ ዴት አደረገች የሆነች ልጅ እንበልና 3ቱም ክብሯን አልጠብቅ ብለው ሀርት አረጓት። ያቺ ልጅ መታ ስታወራ ኤክስፒሪየንሷ አንድ አይደለም 2 አይደለም 3 ነው። 3ቱም ጋር ደስ የማይል ነገር አየች። በእኔ ኤክስፒሪየንስ የሀበሻ ወንዶች እኔ ነጭ ቦይፍሬንድ ኖሮኝ ያውቃል። እንደው ስንለያይ እንኳን በእንደዚህ አይነት ሪስፔክት ነው የተለያየ ነው። የሀበሻ ወንድ ግን ይሄ ነገሩ ላይ ሮማንቲክ አይደለም ወይ ደግሞ ቦስ ያጫውተዋል ወይ እንደዚህ ምናምን ብላ ብታወራ የሀበሻ ወንዶችን ሁላ ምናምን አልላትም። ምን ያው 3 ሚሊዮንን ይተካሉ እንዴ? 3 እኮ አይደለም እዚህ ጋር እኮ በጣም ሚሊዮን ሴቶች እኮ ናቸው የተጎዱት። እዚህ ጋር ዶክተር ፍሩት ማየት ያለብህ እኮ አንተ ስምን እስካልተጠራ ድረስ አንተ ለሴት ልጅ የሚገባትን ክብር እስከሰጠህ ድረስ ሴት ልጅ የሚያስፈልጋትን ነገር እስካደረግክ ድረስ ፕሮቴክት እስካደረግካት ድረስ ፕሮቫይደር እስከሆንክ ድረስ አንተን አይመለከትም። አቤት እኔ ነኝ ማለት አይጠበቅብህም። እዚህ ጋር የሚወራው ወሬ አንተን አይመለከትም። እኔ ጥሩ ወንድሞቼ ነገር ደግሞ እንዴ ወንድሞች ታዲያ ወንድ ይሁኑ ወንድ ይሽተቱ ወንድ ይሁኑ ይስሩ። ለሴት ልጅ የሚገባትን ክብር ይስጡ። ለእናታቸው የሚሰጡትን ክብር ለሚስቶቻቸው ይስጡ። ፕሮቫይድ ያርጉ። እንደ ድሮ አባቶቻችን ይሁኑ። ቆፍጠን ይበሉ። የዛኔ እነሱ ይሄ ወሬ ይቀራል ማለት ነው። አሁን እኮ ነው ይኸውልሽ የሴትም ደካማ እንዳለ ወንድም ደካማ አለ። ገብቶሻል? እኔ በጅምላ አንጨፍለቅ እንጂ እኮ ሰው ይኸውልሽ የተለያየ አይነት ባህሪ ነው ያለን የሰው ልጅ በተፈጥሯችን። እኔ ያን የሚያደርግ ወንድ እኮ የለም እያልኩ አይደል። ከዛ በላይ አስከፊ ነገር የሚያደርግ የሚኖር ወንድ አለ። ግን እኔ አብዛኛው አሁን ኮንቨርሴሽን እኔ እንደው አሁን እንግዲህ ቲክቶክ ከጀመርኩ ጀምሮ በቃ አንዳንድ ቤት ቆም ብዬ ስሰማ እኛን ያበሻን ወንድ ታብጠለጥሉናላችሁ እግዚአብሔር። እኔ ደግሞ ትንሽ ከፋኛል። ለምን ብዙ ምርጥ ወንዶች እንዳሉ ስለማቅ ማለት ነው። እና ኤኒዌይ ያው ስሜታዊ ሆኜ እንግዲህ ከተናገርኩ አፉ በሉ። ያው እንደተማረ ሰው ዝም ብዬ ማለፍ ስለማልፈልግ ነው። ትክክል ነህ እኮ እኛም ደግሞ እያልን ያለነው ሁላችሁንም አልጠቀለልናችሁም። እናንተ ጥሩ ወንዶች አላችሁ። እኛም እኮ የሀበሻ ወንዶች ስንል እኮ ወንድም አለን አባት አለን። ገባ? እነሱንም እየጠቀለልናቸው ነው። ያ ማለት ደግሞ ሁሉም ክፉ ናቸው እያልን አይደለም። እዚህ ጋር ካወራንም የምናወራው ስለ ክፉዎቹ ወንድ ስላልሆኑት ወንዶች ወንድ ሁኑ፣ እንደዚህ እኛ ሴቶች እንፈልጋለን እንደዚህ ነን እያልን ነው። ስለዚህ ሁሉንም ማለት ነው። እንግዲህ ዳይመንድ አክሴፕት ካደረገው እኔ ምንም ችግር የለውም። እኔ አልቃወምሽ። ያው ዳይመንድ ነው ዋና። እስቲ ያውራ ዳይመንድ ደግሞ ምን ይለናል እስቲ። አይ ከፍቶታል ትንሽ ዳይመንድ። ለምን ነው የሚከፋው? ያው ገብቶሻል። እኛ አብዛኛው አበሻ ወንድ የሚያቀራርበን ማንነት አለና በዛ መልኩ ትንሽ የተላስን ስለመሰለኝ ነው እኔም ዘልዬ የገባሁት።
እንዴ ለምን የተናሳችሁ የሚመስላችሁ? እናንተ መልካም ወንዶች ከሆናችሁ እናንተን አይመለከቱም እኮ ይሄ ወሬ። እኔ አሁን በግሌ መልካም ሰው ነኝ፣ ግን ያው ደግሞ እንዳልኩሽ ያው አንዳንድ ሰው ደግሞ ትንሽ ድክመት ጉድለት የሚኖርበት ሰው ሊኖር ይችላል። ግን ያው ይሄ ነገር በሀበሻ ወንድ ብቻ አይደለም፣ የነጭም ወንዶች ደግሞ አሉ እንደዚሁ ዲስሪስፔክት የሚያደርጉ እንደ ሴት ቁጭ ብለው ሴቷ ሰርታ ስትመጣ ቁጭ ብለው መብላት የሚፈልጉ። ይሄ እንትን ዜግነት እንትን ይላል ብዬ አላምንም። ግን እኛ ደግሞ ሀበሾች ሰብሰብ ስንል ስለ ሀገራችን ልጆች ኢኮኖሚ ጠራሽ? አዎ ዳይመንድ ከፍቶታል። እስቲ ሱስ ምን ይላል እያለ ነው ዶክተር። ምንድን ነው የሚከፋኝ? እኔ ምን አውቃለሁ? እኔ እኮ ብዙ እንትን ስራ ስለነበርኩኝ የተወሰነ የሰማዎቻችሁ አብዛኛው ጊዜ እንትን አላደረኩም። የሆነ የተወሰነ ጊዜ ነው የሰማሁት ነው። ለዛ ነው እንትን ያደረኩት። ኤኒዌይ ሁሉ ቢከባበር ጥሩ ነው። ሪስፔክት ቢደረግ እስክት ሁሉ ነገር በሪስፔክት ቤት መልካም ነው። ሪስፔክት ባለው ነገር መከባበር ግድ ይለናል። ግን አሁን ያው እንትን ዶክተር የከፋው ምንድነው ለምንድነው ሁላችንም ምንላሰው አለ ሲል እኔ ደግሞ ስማችሁ ስምህ እስካልተጠራ ድረስ ማርያም አሁን እኔ እንዲህ ሰርቼ የምበላ ሰው ይሄ እንግዲህ ሴት ልጅ እንኳን ማትሰራው ለምን በመሰማት ነው የሚጠቅመው? እንዲህ ታርጌ ቤት አይታየንም። ይኸው ገብቶሻል። በትልቁ ሳረገው የሚያለኝ እሺ፣ ይኸው ኩቺክኑ እንደዚህ አንጎርጉጆ ምናምን የምሰራው ሰው ነኝ። ለራስህ ሆድ ነው ዶክተር። እንዴ ወንደኛ ወንዶች አዩሽ እንደዚህ ደግሞ የምናበላው ትንሽ ወንድ ነኝ። ገብቶሻል። ለሚስትህ አሁን በተኛችበት ቁርስ ሰርተህ ትሰጣታለህ፣ ታመጣላታለህ። እኔ እንደው በእውነት ሰምቼ ነበር። እኔ ስራ ስለሆንኩ ይቅርታ ልበላትና እሺ በላሽ። የሆነ ፖይንት ሰምቻለሁ። ከሪሌሽንሽፕ በፊት ያለው ነገርና ሪሌሽንሽፕ ሲሆኑ የሆነ እንትን የሚሆን ላይክ ከመታወቁ በፊትና ሲታወቁ በኋላ የሚመጣ ነገር እኔ ብዙ ነገር የምረዳው ምንድን ነው፣ አንድ ሰው በተለይ በሪሌሽንሽፕ ሳያውቁሽ በፊት ምንም አይነት ነገር መነጋገር አይችልም። አንድ ነገር ላይክ በጣም አቅርቦም ሊናገርም አይችልም። ላይክ የራሱ ስትሆኚ ወይ ደግሞ አንቺ እሱ ስትሆኚ ያው የምትነጋገሪው ነገር አለ። ከመቀራረብ ከመወደድ የተነሳ ከመፋቀር የተነሳ የሚመጣ ነገር አለ የምትናገራቸው በሁለት ሳይድ ማለት ነው። ይሄ ሁሉ ጊዜ የሚታይ ነው። ይሄ መቼ ነው? የራሱ ስትሆን እሷ ደግሞ የራሷ ሲሆን የሆነ ገባ ከመዋደድ የተነሳ የሚናገሩት ነገር አለ። ያ ምንድን ነው? ከፍቅር የተነሳ ላይክ ሁለቱ ከመቀራረባቸው የተነሳ ይሄ የሚመጣ አንዱ ነገር ነው የምታዘበው ብዙ ጊዜ። ከዛ በፊት ያለው ግን እንዲህ ነው። ምንም አይነት ነገር የሆነ አልፎ ሊናገር አይችልም። እሷም አልፋም ልትናገር አትችልም። ይሄ አለ አንዱ የምረዳው። ትክክል ነው ዳይመንድ። እኔ የምምለው የዳይመንድን ሀሳብ ጨምርበት። ማርያም አይትዬ የምሬ ነው። አንዳንዴ ይኸውልሽ አንድ ሰው በህይወት እርምጃ ውስጥ እሱ መጥፎ ሰው ስለገጠመው ሁሉም ሰው እንደዛ ነው ማለት የለብንም። ገብቶሻል? ምርጥ ሴቶች እህቶች አሉ፣ ምርጥ ደግሞ ወንድሞች አሉ። ግን በመሀላሽ አንዳንዴ መጥፎ ሰው ሊገጥምሽ ይችላል። አሁን ቶፒክ ላይ እናውራ። አሁን ኩልክ ስም እየጠፋ እንደነበረ ነገር ደጋግመህ ስትል አሁን እኔም ቢሆን ነው ምለው ልኩ ቶፒኩ ምንድን ነው የነበረው ታስታውሰዋል? እኔ ነበርን ከድሮ አንድ ሰዓት እሺ፣ ልድገምልህ እኔ የሰማሁት አትድገምልኝ፣ አራቀዋለሁ። አንድ ሰዓት በላይ ነበርኩኝ አንተ ከመምጣት። ቶፒኩን ያነሳው እኮ ራሱ ነው ሳንጃው ልንገርህ እኮ ሳንጃው እኮ ይፈልገዋል። አንድ አይነት ቶፒክ እኮ ሳንጃው ነገርኩሽ እኮ። አሁን እኔ አብዛኛው ጊዜ አንዳንዴ ሳይ እውነት ሴቶችን ነው ደግፈ፣ አንዳንዴ ደግሞ ወንድ ነህና ወንዶች አንዴ እሱ እኮ እናት አለው እህት አለው እኮ
ወንድምም አለን አባትም አለን። ዶክተር ፍሩት ሰላም ብያለሁ። በደንብ ታል ሁላችሁም ሰላም ብያችኋል። ማርያማዊት እንዴት ነሽ? ሰላም ቃል ተራን ጠብቀህ ነው የምታወራው። አሁን የገባው ፈልገው ገብቶሻል። አሁን ነው ቶፒክ የሆነ ቶፒክ ሲነሳ ማርያማዊት ፍሬንዴ ስለሆን ሼም ነው ለእውነት መቆም አለብን ነው። አንቺን ለማስደሰት መናገር የለብኝ ወይም ደግሞ እዛ ቤት ውስጥ ለመከበር በቃ እንዲህ እውነታውን መነጋገር አለብን ነው። እውነት ነው እየተነጋገረን ያለ ነው። እናንተም የተሰማችሁን ያወራችሁት። ቦይፍሬንዴ ሜካፕ አታርጊ ካለኝ እኔ ሜካፕ ስለምወድ ጠንቀር ብሎ ይቀር ወይም ደግሞ የተከፈተ ልብስ ስለምወድ እንደዚህ አይነት ነገር አታርጊ ካለኝ ገብቶሻል፣ ጠንቀር ብሎ ይቀር። ለምን ባርነት ወይም ቀኝ ግዛት አይደለም የተያያዝ ነው በሚለው ቶፒኩ የተነሳው ጆሮ ውስጥ የገባውን ነው የምናገረው። እኔ ደግሞ የምትወጂው ሰው ገብቶሻል፣ እንደው ባይብሊክሊ መጽሐፍ ቅዱስ ባልና ሚስት አንድ ይሆናሉ፣ እሱም የቤቱ ዘውድ ይሆናሉ አለ ንጉስ እንትን ይሆናሉ፣ ቤቱን ይመራሉ በብዛት። እንደው አሁን ይህን በእምነት እንኳን ደረጃ ከሄድን ቤቱን የሚመራ ሰው ለሚስቱ ነው የኔ ፍቅር ይህን ባታደርጊ ደስ አይለኝም በቃ ተይ ካላት ለሱ ብላ መተው አትችልም ወይ? አንዳንድ ጊዜ እኮ ገብቶሻል በቃ መሸነፍ የለብንም ነው ብለን የምናስበው። ምትተው ነገር አለ ዶክተር ፍሩት ምትተው ነገር አለ። አሁን እኔን ስጠይቀኝ እንደኔ ነው እንደ ሌሎች ሴቶች ሳይሆን እንደኔ ስመልስልህ ሜካፕ ተይ ቢለኝ አልተውም፣ አክሴፕት ያደርገኛል ወይም ደግሞ እናቆማለን ሪሌሽንሺፓችንን እንጂ ሜካፕ ተይ ቢለኝ አልተውም። እንዴ ከተዋደድሽ ማለት አቆሚ ቢለኝ እሱን ላቆም ይችላል። ከተዋደድሽ ለምን አትይለትም? በቃ ፍቅሩ ይበልጣል ወይስ አልተው? ይሄ እንደኔ ነው አልተው። ኦኬ እኔ ዝም ብለህ እንደዛ ነው ያወቀኝ። እሺ ላዳምጣችሁ ችግር ግን ሌሎች ነገሮች አሉ ዶክተር ፍሩት የምታቆማቸው። አሁን ተይሲ ላይ ማቆማቸው ነገሮች አሉ ስለማከብረው። ኦኬ ግን ሜካፑን ሁሉን ነገር ተይ ቢለኝ አልተው፣ ሁሉን ነገር አክሴፕት ላደርገው አልችልም ነው የኔ ሐሳብ። አሁን ኖርማሊ አሁን የሰማችሁ ነገር ግን ማለት ነው አሁን ዶክተር ፍሩት የሚተውና የማይተው ነገሮች አሉ። አሁን አንተ ዶክተር ፍሩት ብሌም እያደረኩ ሳይሆን ማለት ነው ስራህን ተው ብትል ላተው ትችላለህ አይደለ? ሪስፔክት የምታደርግላትና የምታቆምላት ነገሮች አሉ፣ የማታቆሞቹ ነገሮች ደግሞ አሉ። ለምሳሌ አብሮ አደግ ሳንጃው ጓደኛ ሆኖ ከልጅነት ጀምሮ ክፋቱን፣ ጥሩነቱን፣ መልካምነቱን፣ መጥፎነቱን ችለ ያመጣው ጓደኛ ሊሆን ይችላል። ብዙ ነገር አብረን አሳልፋል፣ ውጣ ውረዶች ምናምን ነገር በቃ በህይወት ትልቅ ነገር ደግሞ ለአንተ መቼም የማይፋቅበት ነገሮችን አድርጎ ሊሆን ይችላል። ፍቅረኛ አልወደደችው፣ ፍቅረኛህን ስላልወደደችው ብቻ ልታስረዳት ነው እንጂ የምችለው ለሷ ብለህ ማቆም ሳይሆን እሷ እንድትወደው ግን ነገሮችን ልቀየር ትችላለህ። ገባ? እዚህ ጋር ሜካፕ የምትቀባ ሴት ከሆነች ሜቢ የእሷን ነገር ላትጋፋ ትችላለህ። ለምን ከነ ሜካፕ አይደል እንዲወደካት ሳታደርግ አይታት ቢሆን ኖሮ ኢትስ ኦኬ ኖርማል። አሁን ሜካፕ ሳታደርግ እኔ አሁን ፍቅረኛዬ አንዳንዴ ምናምን ነገር ፀጉሬ እንደዚህ ሊቀይረው አስተኝ አሁን ዛሬ ራሱ ብያታለሁ ነው እንደዚህ አታርጊው እንደዚህ ያምርብሻል ምናምን ነገር ብያታለሁ። ግን አታድርጊው ብዬ አይደለም ማዛት የሚያምርባትን ወይ ነግራታለሁ። ይሄ ያምርብሻል ለኔ፣ ለሷ ደግሞ ያኛው ሊያምር ይችላል። ገባ አይደለ? እንደ ግዴታ ሳይሆን እንደ መረዳት ታደርገውና ትረዳታል እንጂ አንተ እንደዛ ከሆነ ሜካፕ የማትቀባ ሴት አይተህ ከሆነ ከዛ በኋላ መታብ ከሆነ ትክክል ነህ። ዛሬ እንዴት ልታደርገው ቻለች ብለህ ግራ ሊገባ ይችላል። ግን ተቀብታ አይታት ሻፍ ደመተ ከዛን ያንተ ስትሆን አትቀይ ማለት ደግሞ ይከብዳል አይደለ? ስለዚህ ዶክተር ፍሩት ያንተንም ባልቃወምም ግን ትክክል ነው።
እሺ ቃልዬ፣ እኔ አንድ ነገር ልናገር። በነገራችን ላይ እንኳን ደስ ያለ ያው ገልፍሬ የሚያዝን ዛሬ ነው የሰማሁት። ደስ ይላል። የለኝም ብያለሁ እንዴ? እኔም ሰምቼ አላውቅም እና ያው ጥሩ ነው። ግን ምንድን ነው እኔ ቃልዬ አሁንም ልነግራችሁ እንፈልገው ማርያማዊት፣ አሁን እኔ ማርያማዊትን እንደዚህ አየኋት፣ ሜካፕ ያምርባታል። አክቹዋሊ ግን ይህ ነው ጠበስኳት ምናምን አብረን ሆንና በኋላ ግን ሜካፓን ደግሞ አስለቅቀው ሳያት ሞር የበለጠ ልታምር ትችላለች እሷ። አንዳንድ ሰዎች እኮ ገብቷላ ሜካፕ የሚያደርጉት ግዴታ ፊታቸውን የሆነ ነገሩን ለመሸፋፈን ብቻ አይደለም። በቃ እንደ ፋሽን መስሏቸው ወይ እንደሆነ ነገር ቤት የሚይዟቸው ምናምን የሚያደርጉት ነገር አለ። አንተ በተፈጥሮ ግን ሜካፕ ማትሆን ወንድ ትሆናል። በቃ ሜካፕ በቃ ከሜካፕ እኔ በግሌ ቫዝሊን ወይም የሆነ ፋውንዴሽን ተቀብታ የምትመጣ ሴት ደስ ይለኛል። ቀለል አድርገው ማለት ነው። እንዲያነ ባህሪ አለኝ። ስለዚህ ስለዚህ መጀመሪያውን የተቀባች ሴት አትራክት ልታደርገኝ አይገባማ። ኖ ከአዳምጠኛ አታረገም ባሉ ለሚፊኒሽ ምንድን ነው እች ልጅ ታምራለች፣ በቃ ስባኛለች ምናምን። ደግሞ ሞር ደግሞ ያለ ሜካፕ ሰዓት ወደድኳት። ይህ አልጋ ላይ የሚሆነ ቦታ በጣም በቃ ተመቸችኝና እኔ ፍቅር ያው አጠያቂ እኮ ይወስኗል። ተይ ምናምን አይደለም የሆነ ጦር መዘ የኔ ማር ሜካፕ እኮ ከምታረጊ እንደዚሁ በጣም ነው የሚያምርብሽ። ለምን ዝም ብለሽ እንደዚሁ አትሞክር? ያስደስትሃል ብላ ነው እሷ የምጠይቀው። እርግጠኛ ነኝ አሁን እኔ ፍቅር ብላ በየኔም ከተጎዘጎዝኩ እች ልጅ ትተዋለች። ለምን ነው ማቱ ቃሊ ለምን አጠያየቃችን ሊወስን ይችላል። ረፊ ተይ ብዬሻለሁ ተይ ምናምን ብለህ ዋርኒንግ ከሰጣት ላትሰማ ትችል ይሆናል። ገብቶሃል? ግን አጠያየቀ በቃ የኔ ማር ነው ደበስበስ አድርገህ ምናምን ከሆነ ከሱ በላይ ማንም የለም በልቤ ላይ እና አስደስተዋለሁ ብላ ተዋላለች ብዬ ነው የማስበው እኔ። ገብቶሃል? አካሄዱን እንኳን አትሊስት እንቀያየረው። ገባ? ኖ ይቀራታል እንጂ እንዲህ ካለኝ አልተውለትም ሳይሆን ገብቶሻል? አጫዋቱን የሆነ ገልበጥበጥ አድርገን እንቀይረው ነው። ማርያማዊት እንግዲህ እኔ የፈለገ አጫዋት እንደው እዚህ ምድር ላይ በጣም እንደው አፍቅሬው ህይወት የሚሰጥለት ሰው ቢኖር እንኳን አሁን ማርዬ በቃ ሜካፑ አያምርብሽም ተይ ብሎ በስነ ስርዓት ሲጠይቀኝ እኔ ምን እላለሁ? እኔ በቃ ሜካፑ ያስደስተኛል ፕሊዝ ተወኝ እለዋለሁ። ከዛ ምንድነው የሚለው ይደብረውና በቃ ተይ ብዬሻለሁ ተይ ይለኛል። ወይም ደግሞ ቢለማመጠኝም እኔ አልተውም። እንደዚህ አይነት ሴቶችም ደግሞ አሉ። ሜካፑ አሁን አንዳንዴ እኛ ሴቶች ሜካፕ የምንቀባው በብዛት የሆነ ነገር አንዳንድ ሰዎች ለመሸፈን ነው። አንዳንድ ሰው ደግሞ በቃ ኤሌጋንት ያደርግሃል። ካለ ሜካፕ ዝም ብለህ ከመውጣት ሜካፕ አድርገህ ተኳኩለህ ምናምን ነገር ልብስህን ስትለብስ በጣም በቃ ኤሌጋንት ትሆናለህ። ስለዚህ ለምንድን ነው የምትወው? አሁን እኔ ሜካፕሽን ተይ ይለኝና ሜካፔን ትቼ ግርጅ ጉፍፍ ብዬ የሆነ እንትን ስል እሱ ወዴት ይሄዳል? ቆንጅየዋ የተኳኳለችው ሴክሲ አለባበስ የለበሰችው ክፍት ያለገችው ሴት ተስበውና እጄኔስ የኔ ሚስትማ ራሷን አትጠብቅም ይልና አይኑ ሲንቀዋለል የምታገኘው እዛች ሴት ጋር ነው። ስለዚህ ሴቶችዬ እዚህ ጋር ያላችሁ አቆሙ ከተባላችሁ እንዳታቆሙ አደራችሁ። ነገር አታሳምጭም። ታች ያለው ያውራ ሚውተን አንሳና አውራ ሄድሽ። ሰላም ይባላለው። እኔና ትዳራ ናቸው ብያለሁ። አሪፍ ቶፒክ ነው ያላችሁ እና ተመችቶኛል። ሀሳብ ያው ሰምቻለሁ። ሀሳቡ ኤግዛክት ምን እንደሆነ ግን ላይክ አሁን ፖይንቱ የጀመራችበት ፖይንት አቁሚ ካላት ማቆም አለባት ነው ወይስ ላይክ ስፔሲፊክ አንዱ ጥያቄ ምንድን ነው? በትህትና አልሰማውም እያለች ነው አባዬ። እሷ ኦኬ በትህትና ጠየቀኝም አልጠየቀኝም አልሰማም ነው። እንደዛ ነው። አሁን እኔ አላሸፋምንላት አሁን ያለች ነው ዶክተር ፍሩት። እኔ እኮ አሁን ኖርማሊ ማለት ነው ዶክተር ፍሩት ሳንጃው ሲያወራም ተቃራኒ ሆነ፣ እኔም ሳወራ ተቃራኒ ሆነ። እኔ አንድ ነገር ሳንጃው መጀመሪያ እኔ የምትቀባባ ሴት አትመቸኝም እኔ አይደለም። ስለዚህ እዛ ሰፈር ላይ አሉልም ጎበዝ ዩሲ አደርዋይስ ግን ያቺ ሴት ተቀባብታ ከወደድኳት ከዛም በኋላ የኔ ስትሆን ደግሞ ፎርዋት ነው አትቀባቢ ይመላት።
ጅም መጀመሪያውንም እኮ ነው ምርጫ አይደለ እንዴ? እኔ አንድ ነገር ልንገር፣ በመጀመሪያ ደረጃ ላይት ሜካፕ ልትቀባ ትችላለች የኔ ሴት ላይት ሜቢ በማታይም፣ ግን አብሬያት ተኝቼ እነሳለሁ አይደለ? ከዛም በኋላ አትራክት ታደርገኝ ትችላለች ሞርኒንግ ላይ በቃ የሷን ነገር ወደድኩላ ማለት ነው አይደል? ውጪ ፓርት ላይ ልታደርገው ትችላለች። ነገር ግን መጀመሪያ የተቀባባይ አሁን እኮ ምን እንዳለ ታውቃለህ ማለት ነው። አሁን ዶክተር ፍሩት ያስበላሃል ነው እንደው እኛ ወንዶች ለምን ብትለይ እዚህ ጋር ምን እንደሚሉን ታውቃለህ ሴቶቹ ዶክተር ፍሩት ብራዘር ኦኬ እንደዚህ ትሉና ኦኬ የሆነች ችግር ሄዳችሁ ስትቀባባ እዛ ቲክታክ ላይ እንኳን ማለት ነው ታብታብ እያደረጋችሁ የተቀባባች ሴት ጋር እንደዚህ ትሽለጠለጣላችሁ እና ነገር እንባላለን። አየህ ዩሲ መጀመሪያውኑ መነሻ ነው ማወቅ ያለበት። እኔ ኦኬ ደህና ነኝ ተሽከማለሁ። መጀመሪያውኑ ምርጫ እዛ ሰፈር ካልሆነ እዛ ቦታ ላይ መገኘት የለብኝም። ኦር ደግሞ ካደነኳት ሁሌ ያችን ሴት ነው ፈልጋት። ለምን መሰለህ ያዩዋትን ነው አንፈልጋት። አሁን ሳንጃውም ሲልህ የነበረው እኔና ሳንጃው በዚህ ጉዳይ ባናወራም እንግባባለን። ጌታም በወሬዎች ስለምንግባባ መጀመሪያ ያው ማርያማዊት እዚህ ጋር የሆነ ሰው ማስደሰት እየተያዝክ ነው ይላል። አጀንዳውን አጠንክረዋል ይሁንሽ ኖ ባይዘዌ ቆይ አንዴ ካካ ባይዘዌ አሁን የመጣ ወንድሜ ይኸውልህ መጀመሪያ ይኸውልህ አዳምጥና ዶክተር ፍሩት አንድ ነገር ልንገርህ ማለት ነው። በህይወቴ ታውቀኛለህ ለማንም ብዬ ነገሮችን አላስመሰለም። በቃ ይኸውልህ ሙዴ ከሆነች አንድ ሴት ነገርኩ እኔ ፍቅረኛዬን ሳያት መጀመሪያ እኔ የተቀባባች ሴትን አላይ በቃ እዛ ጋር አትራክሽን ልታረጋግጥ ትችላለች እኮ ዳስሚስ አይመችም ማለት ነው ተቀባባስ። ስለዚህ እዛ ቦታ ላይ አግኝቻት ደግሞ እሷን መርጬ ከዛ በኋላ ደግሞ ለምን አላደረግሽውም ለምን ታደርጊያለሽ አላትማ። መጀመሪያው ልጠይቅህ እኮ ለፍቅር የምትፈልጋትና ሄደህ እኮ ሌላ ቦታ የምታሞጋግሳት አገባ ማለት ይለያያል። ግን አንዴ ግን እዚህ ጋር ላሉ ሰዎች ራስን ዝቅ እያረክ ነው። አሁን ራስን ዝቅ እያረክ ነው። እኔ ጠየቅኩት ጥያቄ ግን ሌላ ነበረ። ኦኬ አሁን ነው የመጣው። ቆይ ብራዘር አንዴ አሁን አንተ እያልክ ያለው ዶክተር ፍሩት አንዴ ብራዘር አሁን የመጣ አንዴ ቃሊ አንዴ አሁን የመጣ ብራዘር ሐሳቡ አልገባም አይደል? አዳምጥና ሐሳባችሁ ምን ሆነ አይተህ የእነሱን ሐሳብ ሳይሆን አለበለዚያ ታች ቁጭ በልና ከታች ሐሳብ ተረድተህ ትገባለህ። እሺ ፕሊዝ ሐሳቡ ምንድነው መሰለህ እንደሚያወሩት ነው። አንድ ሴት ልጅ ለምታፈቅረው ወንድ ብላ የምትፈልገውን ነገር አሁን እኛ በሜካፕ ወሰድ ነው እንጂ ለምታፈቅረው ወንድ ብላ የምትፈልገውን ነገር ታቆማለች ወይ ተባለ ሲባል እኔ ምን አልኩ? ለምሳሌ አልኩ አሁን እኔ ለምሳሌ ሜካፕ በጣም ነው የምወደው፣ ካለ ሜካፕ መውጣት አልፈልግም። ስለዚህ አንድ ወንድ ልጅ የማፈቅረው ወንድ መጥቶ በጣም ማፈቅረው ወንድ መጥቶ ማርዬ ካሁን በኋላ ሜካፕ እንድትቀበይ አልፈልግም ሜካፕ አቆሚ ቢለኝ በትህትናም ጠየቀኝ በኖርማልም ጠየቀኝ እኔ ሜካፕን አላቆምም፣ ሲፈልግ ፍቅራችን ይቆማል ነው ያልኩትኝ። እኔ ደግሞ ይሄ አሁንም ማርያም አውጥ እኔ ትልቅ ዲሳግሪ ነኝ። ለፍቅር ይበልጣል። አሁን ለሜካፕ እንትን ነው ማሞቻሞች ይቻላል። ገብቶሻል? አትሊስት ነው የምልሽ የመልስ ምትሽን ብዙ እኮ የምቀበለው ነገር አለ። አሁን ለምሳሌ ልብስሽን የተገላለጠ አትልበሽ ቢለኝ ፍቅረኛዬ ስለሆነ ምናልባት እሺ ልለው እችላለሁ። ኦኬ ግን እሺ ማርያም ላስተካክል እችላለሁ። ግን ሜካፕ አቁሚ የሆነ በጣም የሚያስፈልገኝን ነገር እኔ የምወደውን ነገር አቁሚ፣ እኔ ስለምትወጂኝ ይሄን ነገር ማድረግ የለብሽም ካለኝ ያንን ነገር አላረግም ነው እያልኩ ያለው። እኔ እሺ አንቺስ እሺ ባለ አጀንዳ ነሽ። እኔ እመኚ እኔ አሁን አንቺን የሚደግፉ ሰዎች እንደውም አንደኛ ሚስቶቻቸውን ቀጥቃጭ እንደነሱ ነው የሚመስሉ። ቤት ውስጥ ገብቶሻል ተከርብተው ትዕግስት የሌላቸው ገብቶሻል። አሁን እዚህ አደባባይ ላይ ግን አው ትክክል ነው ምናምን የምሬን ነው የምልሽ። እንዴ አሁን እዚህ ቆይ ዶክተር ፍሩትን የምደግፍ ፓርት አለ። አሁን እዚህ ጋር ማሪ እኔ ራሴ ዳይመንዷ ሳንጃው ዳይሬክት ፎከስ ያለኩት የሜካፑን ነው እንጂ እንዴ ኖርማሊ አሁን እኮ እንደዛ ከሆነ ነገሮች ላይ ሌሎች ነገሮች ላይ ከሆነ ነው እዛ ችግር የለውም ማለት ነው። ቆይ ማሪ ይኸውልሽ አንድ ነገር እንገርሽ
አንዳንዴ የሆነ ጉዳት ላይ ሆነን የምናወራው ወሬና የሆነ ታይም ላይ ሆነ መለየት አለብን። አሁን ኖ በአንቺ አይደለም አስላንቺ አይደለም ማውራው ከዶክተር ፍሩት ጋር ነኝ እኔ። ዶክተር ፍሩትን እዚህ ጋር አሁን የምደግፈው ፓርት ምን ላይ ነው ታውቂያለሽ ማለት ነው። ሜካፑን ላይ ነው እኔ ፎከስ ያደረኩት እኔ ራሴ። እኔም እንደ ካካ ቃል አልሰማውም ማለት ነው እንጂ ከዛ ውጪ ከሆነማ ፍቅረኛሽ የሆነ ነገሮችን ደብሮት ነው እምትይ ከሆነማ ፍቅረኛ የመሆኗ ለምን አስፈልጋት ታዲያ? ነው አይደለም። አልገባህም ቃል አሁን አልገባህም። እሺ እኔን አስረጅኝ። እኔ አሁን ማልደራደርበት ነገር ለምሳሌ አሁን ስናወራ በሜካፕ አሁን ለምሳሌ በሆነ ወሬ የተነሳና ስናወራ እኔ አሁን ማልደራደርበት ሜካፕ ነው። አሁን አንድ በብዛት የኛ ወንዶች ሜካፕ የምትቀባ ሴት አትመቻቸው ወይም ደግሞ ሜካፕ ተይ ይላሉ። ስትወጣ እንኳን የሆነ ቦታ ተይ በቃ ሜካፕ አትቀቢ ይላሉ አይደለ? አሁን እኔም ሜካፕ አቁሚ ቢለኝ የፈለገ ባፈቅረው ሜካፑን አላቆምም። ምክንያቱም ሲያገኘኝ ያገኘኝ ሜካፕ ተቀብቼ ለራቆት ሩብ ጉዳይ የቀረው ልብስ ለብሼ ምናምን ነው ሊተዋወቀኝ የሚችለው። እንደዛ ተዋውቆኝ አሁን ሜካፕ አቁሚ ቢለኝ ለምንድን ነው ያንን ነገር ማቆም? ግባ ካለ ሜካፕ ቢተዋወቀኝ የቸርች ሴት ሆኜ ይሄ ረጅም ልብስ ለብሼ ምናምን ቢተዋወቀኝ ከዛ በኋላ ካገኘሁት በኋላም የተወሰነ ጊዜ እንደዛ አድርጌ እንትን ቢል እውነት አለው። ገባ እንደዚህ አይነት ነገር ለምን ጀመረች ቢለኝ ግን እኔን ሲተዋወቀኝ የተዋወቀኝ አጭር ልብስ ለብሼ ሜካፕ ተቀብቼ ምናምን ነው የተዋወቀኝ። ገባ ለምንድን ነው ሪሌሽንሺፕ ውስጥ ከጀመርን በኋላ አይ ይሄን ነገር ማቆም አለብሽ የሚለኝ? እንደዛ ሲለኝ አንድ ነገር ልለምናችሁና አንድ ቃል ብቻ ላውራና ዶክተር ፍሩት በጌታ ቆይ ዶክተር ፍሩት ይቅርታ ዲስተርብ ካረኩ ይቅርታ፣ ግን አንድ ጥያቄ አንድ ቃል ብቻ አንድ ጓደኛ ያለ ዶክተር ፍሩትም አንቺም ታውቂዋለሽ፣ ብላኪን ታውቂዋለሽ አይደል? ከኔ ጋር ብላኪ ቅድም መጥቶ ነበር። ኦኬ ብላኪን ታውቂዋለሽ። ብላኪም እንደምታውቃለህ ዶክተር ፍሩት የፈለገ ሚስቴቱን ቅዳሜ እኔ ናት ይላል። ምን ነው ቅዳሜ የኔ ናት ይላል። ትቻቱም ቢሆን ሚስቴን እወጣለሁ ክለብ ነው ማመሻው ይላል። ኦኬ እሱን አክሴፕት ታደርጊያለሽ ማርያማይት? አዎ እሺ። እኔ ቃል በመድኃኒዓለም አንድ ቃል ልጨምርና አላውራም ዝም ነው ማለት ሄድበት ብራዘር ማርያማይት አንድ ነገር ያልተረዳሽው ነገር አለ። ይኸውልሽ እኔ አሁን እንደው ከፈለግሽ እኔ አሁን እንደ አበሻ ነው የምናወራው። ስታስቲክ እንኳን ብንሰራ ማለት ነው ስታስቲክ አበሻ ወንድ በአቬሬጅ ሜካፕ የተቀባሽ ይወዳል ያልተቀባች ይወዳል ብለን ብንሰራ እኔ ኢኪን ጋራንቲው እመኚ 70% አንወድም የሚልሽ ወንድ ነው የሚመጣው። እውነቱን ካወራን ማለት ነው። ግን ልንገርሽ አንዳንዴ ይህንንም ነገር አትርሽ። እኛ ወንድ ልጅ ገብቶሻል። ሶሪ ፎር ማይ ወርድ ለቃላቴ ይቅርታ አድርጊልኝ። ዝም ብለን ለቸውም የምንፈልገው ሰው ሊኖር ይችላል። ይሻላል። እሺ ሶሪ። አሁን ዝም ብለን ለጊዜያዊ የምንፈልጋት ሴት አለች በቃ ኦኬ ብላን ብለን ነው ሜካፕ ትቀባም አትቀባም። ግን ውብ የሆነች ሴት በቃ ናቹራሊ ካየን ዋው እቺ በቃ እቺ ለትዳር ነው እንላለን። ገብቶሻል? እውነታውን እኔ ሳውራሽ ማለት ነው ከሺህ ወንድ ጋር የዋልኩ ሰው ነኝና የሺህ ወንድ ባህሪ ያውቃሉ። እውነቴን ነው። እና አንዳንዴ ማየሽ አንዳንድ ጊዜ የምንፈልገውን አይሽ የምትመረጭበትን ሁኔታ ማወቅ አለብሽ። ሴትም ልጅ እንኳን ስትሆኝ ያው ፈጣሪ ነው የሚያውቀው። ያ ሰው ለጋብቻ ይፈልግሽ ለምን ይፈልግሽ? ማንም ሰው አብዛኛው ወንድ ያው ደላሎችም ነን አልዋሽሽ፣ ስሜታዊም ወንድ በተፈጥሮና ግን እነዚህንም ነገሮች ኮምፕሮማይዝድ እያደረግሽ እያነጻጸርሽ ገብቶሻል። ዋው ምናምን ቢልሽ ያጁ አከመሽም ሊሆን ይችላል። አብሮሽ እስኪተኛ የሆነ ነገር እስኪያደርግ ሆነ። ግን እውነቱን ከጠየቅሽ እኔና እንደው በዙሪያ አይቼ እንደው እሱ ብቻ እኔም እኮ ካልተመቸኝ ልተወው እችላለሁ ዶክተር። እዚህ ጋር አይ አንደርስታንድ። አሁን በእናንተ ዙሪያ እያወራን ስለሆነ ነው። አሁን ቃልዬ ሂድ። እኔ አሁን ከዚህ በኋላ አላወራም። የእውነት አውራ ቃል ከታች ያለው ብሮ ከተረዳሽ አንቺ ይበት ብራዘር ያው ሰምቻችኋለሁ። በደንብ ሀሳቡን ገብቶኛል። እኔ እንትን የምለው ከእሷ ጋር ነው። የእሷን ሀሳብ ነው። የእሷ ሀሳብ ትክክል። ለምሳሌ ካልፈለገች መጀመሪያ አንድ ሰው አንድ ወንድ አንድን ሴት ሲፈልጋት
የሚፈልግበት ምክንያት ካየው ነገር ትንሽ ለቁም ነገር ትሆናለች ብሎ አስቦ ከሆነ ፈርስት ላይ መጀመሪያውኑ ራቁቷን የምትሄድ በሜካፕ ያበደች ሴት አስገብተው ቤት ከሷ ጋር ለምን ይጨቃጨቃል? ይሄንን አቆሚ፣ ይሄንን አድርጊ፣ ይሄንን አታድርጊ እያለ የሚሄድበት ሪዝን የለም። ምክንያቱም ይሄ የራሱ ችግር ነው። በሴም ወይ ሴቶችም ሱሰኛ ወንድ ስራ የሌለውን አስገብተው ስራ እኔ ለውጠዋለሁ የሚባል ነገር ይሄ ነው አብዛኛው ትዳር መፍረሻው። መጀመሪያ ባውንደሪ የሚባለው ነገር መቀመጥ አለበት። በዚያ ምናለው ሁለተኛው ደግሞ ማለት ማመበት ተመሳሳይ ሀሳብ አሁን በዚህ ጉዳይ የመጀመሪያ ነገር ስለሆነ ነው ወንድ ልጅ ለሴት ልጅ ፍቅሩን የሚያሳየው ፕሮቫይድ በማድረግ ፕሮቴክት በማድረግ ነው። ሴት ልጅ አንድ ሴት እኔ ስመጣ ከሌላው ሴት የምትለየው ሁሉም ሴት መቀመጫ እና እንትን አለው። የምትለየው በምንድን ነው? የምትወደኝ የማውቀው በምንድን ነው? የምለውን ነገር ታዳምጠኛለች ወይ ትሰማኛለች ወይ በሚል ሰው እኔ አንድ ፕሮቫይድ እና ፕሮቴክት ለማድረጋት ሴት እሷ ለኔ እሄዳለሁ ይሄን ካላደረግሽ መጀመሪያ ከእሷ ጋር መኖሩ ራሱ ለአንተ ኪሳራ ነው። እንደ ወንድ ልጅ that's loss for you like ምንድነው ሪዝን ማታዳምጥ ማስፕላን የሆነች ሴት ጋር ሲምፕ ካልሆንክ በስተቀር እንደነዚህ አይነት ሴት ቤት ማስቀመጥ ራሱ ለአንተ ኪሳራ ነው። መሄዱ እንደውም ለአንተ ፕሮፊታብል ነው። ሆነ ለመናገር መውሰድ ያለብን አልፈልግም አንተ ከሆነ ፕሮቴክት እያደረግ ማድረግም ያለብን ነገር እያደረግ ይሄ ነገር ለምሳሌ የምትለብሽው ነገር ጥሩ አይደለም ሪዝነብል የሆነ ነገር ማለት አንተ ሪዝነብል ነው ብለህ የምታስበውን ኮመን ሴንስ ይታወቃል። አንድ ወንድ በባህልም በሃይማኖትም ላይክ ሂውማን ብሬን ያለው ሰው ያውቃል ምን ማለት እንደሆነ ሬጉላር የሆነ ነገር ማለት ነው። ለራክሽን አትጂ ጥሩ አይደለም የለተራራችን ይሄ ነገር ጥሩ አይደለም ብለህ ሪዝነብል የሆነ ምክንያቶችን ነግራት አታድርጊ። ሲጀመር ልትነግራትም አይገባም። አክቹሊ ይሄ በጣም ሮንግ ነው። ነግራት ካረገችው ራሱ ሮንግ ለአንድ ሴት ጭራሽ የካፓት ተጠኒ አጭርገን ሰለብቶች ከጓደኞች ጋር ትብሪ ካልታ ኦልሬዲ ሪሌሽንሺፕ አብቅቷል። that's totally bullshit። እንደ ወንድ ልጅ ፎከስ ማድረግ ያለብህ ኢዚ እንዲሆን ለአንተ ዴት ማድረግ ያለብህ ላይክ አንተ ጋር አትራክቲቭ የሆነች ሴት ነው ማግባት ያለብህ ደግሞ የምትወደን ሴት ነው። እና ደግሞ እዚህ ጋር አንድ ጋራንቲ ማድረግላችሁ ወንዶች ራሳችሁን ካበቃችሁና ራሳችሁ ላይ ከሰራችሁ እዳት ማረር እናንተ የምትሉት ነገር ሴት ልጅ ሪፍሌክት ነው ያንተን ነገር የምታደርገው። ብዙ ጊዜ ሴቶች ናቸው ችግሩ። ኖ ሴቶች አይደሉም ችግሩ። ሴት ልጅ እኮ ከወደደች እና በአንተ ካመነች አይደለም አይታችኋል። በብዙ ሃይማኖት በብዙ ሰዎች አጭራሽ ደርባ አግብተህ ራሱ ላይ ልክ ነው ማለት አይደለም። አም ጀስት ኤግዛምፕል ልሰጠው ኤክስትሪም ሊወስደህ ጭራሽ ላይ አግብተህ ጭራሽ ደግሞ የተደበደቡ የሚኖሩ ሴቶች አሉ። አንተ እዚህ ጋር ግን ቤዚክ የሆነ ነገር ተዳረሱን ሪስፔክት አድርጊ ብልሃት ልታደርግልህ አልቻለችም። እዚህ ጋር ማሰብ ያለብህ ከሴቶቹ ሳይሆን ከአንተ ነው ያለው ችግሩ ማለት ነው። ምክንያቱም ሌላ ወንድ እዛ ጋር የፈለገውን ነገር እያረጋት ማንቱት እያረጋት ስቲል እያኖራት ነው እንደፈለገው አድርጎ አነሰሰሪ ነገር እያረጋት። አንተ ግን ቤዚክ የሆነ ሪስፔክትፉል የሆነ ትዳር ለማቆም ካልቻልክ ፕሮብለሙ እሷ ጋር አይደለም ያለው፣ ፕሮብለሙ አንተ ጋር ነው ያለው። ሶ ኦቨር ፓወር ከሰጠሃት that's the point። መጀመሪያ መምረጥ ያለብን ማወቅ አለብን። ሁለተኛ ደግሞ የሴት ልጅ ቫልዩ ለአንተ ለምሳሌ ደስተኛ ወንድ ልጅ ለሚወዳት ሴት ፕሮቫይድ ማድረግ እንዳለበት ሰርቶ ጥሩ ግሮ ለእሷ መኖር እንዳለበት ተስተሙ ደግሞ እሷ ደግሞ እሱ ማዳመጥ በሱ ሊድ መደረግ አለ። ያንን ማታረግ ከሆነ አትወድም ወይ ደግሞ እዚህ ጋር እኔ ብሩ አምታታው ግን አምታታው ዶክተር አንዴ አሁን አንተ እኮ እንደዛ ነው እኮ ቃል ምን አለ መሰለ አሁን መጨረሻ የገባ ሰውዬ እያለ ያለው መጨረሻ የገባ ሰውዬ እርገጣት እኮ እያለ ነው። አሁን እንትን ነው ያለው እኮ ሀሳቡ አልገባም ምናምን ውስጥ ገባህ እኮ እሱ ሰባተኛ ጣሪያ ላይ ነው። አሁን ይሄ ልጅ ዳይመንድ ሰምቷል እያለ ያለው አቅም ካለ ካልሰማች ምናምን እያለ ነው። ሰው ነው ወደ ሌላ ወሰደው እኮ ቶፕ በቃ የምታስበው ከብር ጋር ነው ማለት ነው ነገሮች እኛ እያወራን ያለ ነው። እኛ the first impression ከዛ በኋላ አንደኛ ነገር ደግሞ ማለት ነው አብረህ እየኖርክ አሁን የምትላትን ሴት ማለት ነው አንተ ያልከው ቃል አሁንም እንትንህን አልቃወምም ሐሳብህን፣ ግን ሁለተኛ ስቴፕ ላይ ነው የሄድከው። ገባህ አይደለ? ያ ከመኖር በኋላ የሚመጣ ነው። ከመኖር በኋላ የሚመጣው ንግግር ደግሞ ማለት ነው ያኔ ለምንድን ነው የምታስወርዱት? ማን ያስወርደው? እኛ ሰዓት ለምከስ ከታቸው ነው እኛ እዚህ አሁን ውስጥ ያለው የሚያወራው ትክክል ነው። አውሩ እናንተ
ማርያማዊት አይ ኖ ተዋት። ሀሳቤን ማሸነፍ ስለማትችሉ ማስወረድ ነው። አይ ነው ራስን የወረድከው ቃል አሁን እዚህ ውስጥ ስልጣን ያለው ሰው ካለ ማን እኔም የለኝም ማንም የለን። እኔ አሁን በሀሳብ ያልኩ ያለሁት አሁን ያንተ ሀሳብ አንተ የመጣህበት ወይ አሁን ማትሰማህ ከሆነ ምናምን የምትለው ፓርት ማለት ነው አብረህ ስትኖር የምታየው ነገር ነው። ገባ? ይሄ የመጀመሪያው ፓርት አይደለም። ሰማኸኝ? አንደኛ ነገር አወራህ አይደል እንዴ? ብራዘር ጨረስክ አይደለ? እሺ ላዳምጥሽ። አንዴ ልጠይቀውና አድርግ ማርያም አንዴ ቆይ ሚውት አድርግና እስቲ ያወሩና ከዛ በኋላ ተመልስላችኋለሁ። እሺ ቀጥል። እሱ ያወራ እሱ ያወሩት ይጨርስ። ቆይ ልጠይቀው ነው ላወራ ሳይሆን ልጠይቅ ነበር የፈለኩት። ዋሬ ኦኬ ጠይቀው። እሺ ጠይቀው። ጥያቄ ምንድን ነው? ፈርስት ኢምፕሬሽን ላይ ነው እንደ ሜካፕ ተቀቢ አትቀቢ የምትላት አንድን ሴት ፈርስት ኢምፕሬሽን ላይ እያወራን ያለ ነው። ቶፒክ እኮ ፈርስት ኢምፕሬሽን ላይ አይደለም እያወራን ያለ ነው። ኦልሬዲ ወይ ሪሌሽን ወይ ትዳር ላይ ሆናችሁ ነው። ፈርስት ኢምፕሬሽን ላይ ሄዳ ሜካፕ አትቀቢ የምትላት ማለት ምንድን ነው? አይሮኑ ዶክተር ፍሩት ስማው፣ ይኸውልህ ሲጀመር እኔ አሁን ቀደም ብያለሁ አንድን ሴት እኔ አሁን እዚህ ጋር መጥቼ ማርያማዊት ተቀባብታ ላይ ትችላለሁ አይደል? በቃ እዚህ ጋር የሆነ ነገር አድርጋ ተቀባብታ ምናምን ነገር ላይ ትችላለሁ። ዋው ብዬ እዚህ ጋር ምቀር ከሆነ ያቺን ማርያማዊት ነው የሚያት። አየህ፣ የኔ ፍቅረኛ ደግሞ የራሱ ያው ነገር አላት አይደለ? መጀመሪያ የጀመርኩትን ነገር ነው። ግን አብሬያት ስኖር ግን የሚቀየር ነገር ካለ አሁንም ቢሆንም ማውራው ነው የሚቀየር ነገር ካለ አሁን ለምሳሌ ትላንትና ከትላንት ወዲያ ምናምን ሳቃት ሜቢ አንዴ ያ ሞመንት ላይ ያለች እማቃች ካልሆነችልኝ ከተቀየረችብኝ ነው ይሄ ነገር ካንቺ ጋር ሄደ። እኔ ማቀሽ እንደዚህ አይደለም ላት እችላለሁ። አሁን እኮ ጅምሩ ነው። አሁን ሪሌሽን ላይ ነው። ትዳር ላይ ከሆነማ ማለት ነው አንድ ነገር ልንገር። አሁን እንደውም ቃል ማለት ነው እኔ እሷን አገባታለሁ አይደለ? አግብቻት እየኖርኩ ማለት ነው። ስታየኝ ሁሌ በሆነ ሞመንት የምታቀኝ ከሆነ ቀግር ብዬ እንደ ፍንዳታ ማለት ነው ኮፍያ ወደ ጎን አድርጌ እስዋግ የምጫወት ወንድ መሆን የለብኝ። ምክንያቱም በዛ ሞመንት አታቀኝም። እኔ እኩል ሆኜ ልታቀኝ ትችላለች። እኔ ከኔ የምታደንቀው አለባበስ ሊኖር ይችላል። ከዛን አንተ ሴቶችን አሁን ሰፖርት ልታደርግበት ይቻልክበት ምክንያት ላይክ ማርያማዊት አሁን ሰምዋን ሰንበዲ አገባችና ከሰንበዲ ጋር ነች ያለችው። ላይክ ብድግ ብላ ቂጤ ልሰራ ብትል ለማን ነው የምትሰራው? ቂጧን ያላትን ቂጥ እኮ አክሴፕት አድርጎ ነው ያገባት። ዩሲ ኦኬ። ከኔ በኋላ የምታስበው ነገር አለ። ስለዚህ አይ ችግር የለው ውጭ ሀገር ነው ያለነው፣ አበሻ አይደለንም፣ ሴትነት መፍት ምናምን ገለመሌ ምናምን ነገር እንደ አበሻ ያምርብን ዳሶራም ሰይ ዩሲ። ነገር ግን ባላት ነገር ሜካፕ ስትቀባ ጠብሷት ሜካፕ አትቀቢ የሚላት ከሆነ ያ ደደብ ወንድ ነው። ግን አንድ ነገር ለማውራት ሂጅበት ወንድም ማለት ትክክል ነው። እንትን ነው መጠየቁም ምን ክፋት አለው ብዬ አላስብም። ይጠይቅ፣ ሐሳቡን ይናገር፣ የተሰማውን ሲያቃትም ግን በሜካፕ ሆኖ በኋላ ላይ ቅድም አሁን ዶክተር እንዳለው ቤት ውስጥ ያላትን ደግሞ ከሜካፕ ውጪ ሂውማን ሄር ሳትጠቀም ጥፍሯን ሳታደርግ ደግሞ ያለውን ሉኪንጓን ሞር ደግሞ ከሳበው ኦኬ ሐሳቡን ይንገራት። በዚህኛው ሞር ታምሪያለሽ፣ በዚህኛው ሞር ደስ ትስኛለሽ ብሎ ይናገር ሐሳቡን። ጓደኛው ናት፣ ገርል ፍሬንዱ ናት። አይ እኔ ግን እዚህኛው ነገር ላይ ደግሞ ሲሪየስ ነኝ፣ እኔ ስጠቀም ነው ደስ የሚለኝ፣ ማንንም ለማማለል አይደለም። በቃ ይሄ ነገር ላይፍ ስታይሌ ነው፣ እንደዚህ ነው በቃ ያደግኩትኝ፣ በዚህ መልኩ ነው የሚመቸኝ እና ይህንን ነገር መተው አልፈልግም። ሐሳቧን ያክብር ነው በቃ የኔ ፖይንት ያ ነው። መጠየቅ መብቱ ነው። የስ እሺ ሳንጃው የዚሁ ጋር ልጠይቃ። እንደዛ ደግሞ ከሆነ እሷም ነገ ተነገ ወዲያ የሆነ ጥያቄ ብታቀርብ አልሰማሽም አይነት ጨዋታ ይመጣል።
ገብቷል። ያው ጋይስ ህይወት ሲኖር እኮ ሜካፕ አይደለም አይደል? በጣም ብዙ ነገሮች አሉ። አብረህ ስትኖር እንደምትለው ነገር ሴቷ እንድታቆምልህ የምትፈልገው ነገር ብዙ ነገሮች አሉ። እነዛን ነገር ያለው ኤክሴ ብንትልኝ ነበር መሰልሽ። ይኸውልሽ ማርያማት ኤክሴ እኔ አሁን በባህሪ ተጫዋች ነኝ ምናምን ተግባቢ ነኝ። የእውነቴን ነው የማውራሽ። ኳስ ተጫዋች ብዙ አመት ኳስ ነው ያሳለፍኩት። 25 ሰው ጥርሱን ሳስከፍት ምናምን የኖርኩ ሰው ነኝ ነው። እንደዛ ነው እድገቴ። ግን ምንድነው አሁን በቃ የትም ስትሄድ አትገልፍ ትለኛለች። ገብቶሻል? እና መጀመሪያ ምናምን ዲፌንድ አረኳት። እኔ እኮ እንደዚህ ባህሪ ነው ምናምን አይነት ነገር መጫወት ጀመርኩ። ሲሪየስ ሆና ጠየቀች። ሁለተኛ ዙር፣ ሶስተኛ ዙር። ከዛ ከራሴ ጋር ምክክር ጀመርኩ። ስብሰባ ተቀመጥኩ። ገብቶሻል? የቱ ነው የሚበልጥብኝ አመዛዘንኩና እሷ ስለምትበልጥብኝ በቃ ያንን ባህሪን አትሊስት ከእሷ ጋር ሰው መቀነስ አለብኝ የሚለውን ነገር በፊርማ ጸደቅኩትና እሷ ደስ የሚላትን ነገር ማድረግ ጀመርኩኝ። ግን ጥያቄዋ ስለማያልቅ እያለች ፓንታት አልጉስ መግባት ምናምን ስትጀምር በቃ እንደማይስማማን ገባኝ። ገብቶሻል? ምንድነው የምልሽ አንዳንዴ የተሸነፍኩበት ጊዜም አለን አሳለፍኩት ኤክስፔሪየንስ ማለት ነው። እና ግን ኖ እንደዛ ከሆነ እንደዚህ ከሆነ ሌላ መቀራረብ ውስጥ ያስገባናል። ገብቶሻል? ታዲያ እኛስ ምን አለን? እኛም እኮ ያልነው አንዳንድ ነገሮች አሉ ልንተውላችሁ የምንችለው ፍቅራችሁ እንትን ብሎን አሸንፎን የምንተወው ነገር አለ። ግን የማንተወው ነገር ደግሞ አሁን ለምሳሌ ይሄ አሁን በባህሪ አብረህ ስትኖር በጣም ብዙ ነገር የማትተዋወቅ ሰው ሆነ አብረህ ረጅም ጊዜ ስትኖር የሆነ ያንን ሰው ሞር ታውቀዋለህ አይደል? እሷንም በደንብ ታውቃታለህ፣ በደንብ ትግባባለህ። ከዛ የሆነ የማይታወቁ ባህሪዎች ይመጣሉ። ገባ? አሁን እነሱን ነገሮች የሆነ ያልተመቸውን ነገር ተይ ቢለኝ አቅተዋለሁ። የሆነ ነገር ከደበረው ደግሞ አሁን ለምሳሌ ከጓደኞችሽ እቺ ጓደኛዬ አትመቸኝም ምናምን ነገር ቢል ለምን እለዋለሁ። ምክንያቱም ጠይቀዋለሁ። ምክንያቱም አሳማኝ ከሆነ ከዛች ጓደኛዬ ጋር ምናልባት ላቆም እችላለሁ። ግን አሁን ሁሉንም ጓደኞችሽን ተይ ያቺም አትመቸኝም እቺም አትመቸኝም ካለኝ ይሄ ነገር አልሰማውም። ገብቷል? የሆነ የራሱ የሆነ ችግር ይኖርበታል ብዬ ነው የማስበው። ከጓደኞቼ ውስጥ ግን አንድ ጓደኛ ተይ ቢለኝ ልተው እችላለሁ። አሁን ግን ሜካፑ ያልኩህ እኮ ምንድነው ሲያቀኝ እንደዛ ካወቀኝ ለምንድነው እንደዛው አክሴፕት አድርጎ ማይኖረው? ግን እነሱ ሳሙና ከሆኑ ካያቸው ወንድ ልጅ ያነባላ። አሁን ለምሳሌ ገብቶሻል? በዙሪያሽ ያሉት ሰዎች አንቺን እንደሚያጠፉሽ በቃ ከአንቺ ጋር ፍቅር ውስጥ እንደገባ ሲያቅ አንቺን እንደሚያጠፉሽ ነው ከሌላ ወንድ ጋር ምን አሉ ኮችኮች አለ እንዴ ኮንፊደንስ ማታሳድሪባቸው ብዙ ሴቶች አሉ። ገባሽ? እዛው አየር ላይ ምናምን የሚሸጡት ብዙ ጓደኞች አሉ። እኛም ብዙ ነገር ያሳልፍን ሰዎች ነን። ይሄ ሰው እነዛን ሰዎች ሳያቸው እነዛን ሴቶች በቃ እነዚህ ሴቶች ይብሩሽ ከአንቺ ባህሪ ጋር አይሄዱም ምናምን ካለሽ እነሱ ነው የሚበልጡብሽ ወይ እሱ ነው የሚበልጥብሽ? ማይማይቲ አይ እንዴ ጓደኞቼን እንዳለ ተይ ብሎኝ ከጓደኞቼ በቃ እሱ ደግሞ ያየው ነገር አለ። ሳልሆን ስቀር ደግሞ መልሼ ደግሞ ከጓደኞቼ ጋር ለምን ብዬ አንድ ጓደኛ ተይ ካለኝ እተዋለሁ። ግን እንዳለ ባለፈ ናቸው ካለኝ አልሰማውም። እሱ እኮ ባል የልጆችሽ አባት ምናምን ሊሆን እኮ እየተዘጋጃለ ሰው እኮ ነው። የቱ ነው የሚበልጠው? አሁን ይኸውላችሁ አሁን እኛ ስናወራና ሪያሊቲው ላይ አንድ ነገር የራሳችን ኢንሴኩሪቲ መስራት የምንችለው የራሳችን ገርል ፍሬንድ ወይ ደግሞ አሁን ይኸውላችሁ አሁን ዶክተር የሚያወራው ጥሩ ሀሳብ ነው። ማሪ ደግሞ ክሊር አይደለም የምታወሪው ፖይንት። ይኸውልሽ ለምሳሌ ክሊር አይደለም ምን ላይ ፖይንት ያተኮረ ነው የምታወሪው ፖይንት ክሊር አይደለም። ግን አዘ ዶክተር የሚያወራ ግን ፖይንት ከሁሉ አንድ ነገር ፖይንት እንያዝ። ከሁሉ ፍቅር ይበልጣል፣ ቤት ይበልጣል መሰለኝ። እኔ አሁን ዳይመንድ እኔ እንደው ዳይመንድ እኔ ራሱ የተረዳውን ታውቃለህ። አሁን ከእሷ ጋር መከራከር አልፈልግም። የራሷ ጉዳይ አላውቃትም የታባቱ ነው ማለት እንጂ አሁን ፍቅረኛዋ እንዲህ ግዴለሽ ቢሆንባት ደስ ይላታል ብዬ ብጠይቃት ደስ ይለኛል። ገባ ለመሰለ አሁን ሪሌሽን እስከሆነ ድረስ ሜቢ ሚስተር ኤክስ ሊኖር ይችላል በላይፌ ነው ኤክስ ጋር ላይፌ እዛ ጋር የሆነ something happens ሲያደርግ መጥቼ እኔ ላይ ቢደርስብኝ ምንድነው ሀፕን የሚያደርገው ነው
ገባ? እሷ እንዳለችው ግድልሽ ላይፍ ኢዚ ነው። ገባ አይደለ? አሁን እኔ እሷን ብሌ ማረጋትም የራሷ ጉዳይ አላቃትም፣ አታቀኝም እንዳልኩ ነው። ግን እሷ እንደምትለው ነገሮች ኢዚ ቢሆኑ እሷ ላይ ቢደረግባትስ? እኔ አሁን ዶክተር ፍሩትን በዚህ ይደግፈዋል። በጣም በህይወቴ ቆይ ማርያማዊት በህይወቴ ከዶክተር ፍሩት ጋር ሁሌ እንደምነጋገር ደግፌ አላውቅም በነገሮች። ግን ይሄ ግን ትክክለኛ አስተሳሰብ ነው። ማንም ሰው ለስሜት ለአዳር ካልሆነ በስተቀር አንድ ሴት መኛት ለላይፍ ከሆነ ግን ማለት ነው በራሱ መንገድ ሊቀርጻት ይፈልጋል። ግን ዛሬ ሽንሽን አጭር ቀሚስ ለብሳ እየወጣች እንደ ሞዴል ያያትን ሴት ነገ መጥቶ ሽንሽን ልበሽ ቢላት ተስማው ማለት አይደለም። እሱን አልደገፍም። ነገር ግን ይሄ የሆነ ከፊል ፌሚኒስት የሚባል የሴት ባህሪ ያለ ከፊል ፉል አይደለም ከፊል ገባሽ? ያችን ፓርት ግን ሴቶች ሲያንጸባርቁ ስናይ የሚገርመኝ ቤታቸው ከባሎቻቸው ጋር እንዴት ናቸው የሚለው ነገር ገባሽ? ለምን መሰለሽ? ወንድ ልጅ የራሱ ጉዳይ ገደል ይግባ፣ እንደዚህ አታድርጊ፣ እንደዚህ ሁኚ እንትና ማን ነው አሁን ለምሳሌ እንደውም እነ ዶክተር ፍሩት ጋር ነው አዶናይ ቀለበት ካልገዛልሽ አምቧ ካላጠጣሽ እንደዚህ አይደል? አየሽ ፍቅር ላይ ወደቀ። ሲጣላ ያቆማል ላይፍ። ታዲያ ያንን ፓርት ለምን ያን ሞቲቭ የሆነብን ነገር ለምን አቆሙ ልትይ ትችያለሽ። አየሽ ህይወት እንደዛ አይደለችም። እንደዚህ እንደምናወራት አይደለችም። እንደ ዶክተር ፍሩት እንዳላት ናት ህይወት። እግዚአብሔር ነው የምልሽ ሬል ላይ ግን እንዳልኩሽ ከሚኒስከር ታውጥቼ ሽንሽል ልበሺ ቅቤሽ አይጠበስ መጀመሪያ ቃልዬ እራሷን ልጠይቃት እስቲ አንድ ጥያቄ ልጠይቅሽ ማርያማዊት። አሬ ምንድነው የምላችሁ? እሺ አንድ ጥያቄ ልጠይቅሽ ማርያማዊት፣ አንድ ጥያቄ በጓደኛ ዙሪያ ባልሽው። አሁን እኔ ጠበሽ እንደባልሽ ኤግዛምፕል ነው የምሰጥሽ። አያርግበት በጌታ እሺ ተቃጥለህ ትሞታለህ ቢቀርብህ ነው የሚሻለው። እሺ ልነግርሽ ነው እና እኔ ሰራውንዴ በዙሪያ ያሉ ሰዎች በኋላ ታውቂያለሽ፣ በቃ ኦልሬዲ ከኔ ጋር ጀምረናል። ግን በደንብ ስታይን በቃ ቺካ ተራማሾች ነን ምናምን ልበልሽ፣ ከኔ ጋር ፎንቃ ይዞሻል ኦልሬዲ ገብቶሻል። በቃ የሆነ ነገራችንን ስትሰሚ ከድሮ ጀምረን ነው ፎንቃ ሚዘኝ ቆቆይ ልነግርሽ ነው ጀመርን። በቃ ከኔ ጋር ጀመርን፣ ተዋደናል። በኋላ ስታጣሪ እኔና ጓደኞቼ ግን አተራማሾች ነን። በቃ ናይት ክለብ ሄድን፣ ቺኮች ያስንላለን፣ የሆነ ነገር ይሆናል። ገብቶሻል። እረፍት አጣሽ። በቃ እኔን ወደሽኛል፣ ልተኛ አትፈልጊም። ግን ደግሞ እኔንም ከኔ ጋር መቀጠል የምትችው በዙሪያ ያሉትን ነገሮች ስታጸጂ ነው። አይሽ ምንድን ነው የምትይኝ? በቃ የሆነ ቀን ይሄ ሰው ጥሎኝ ይሄዳል ሌላ ሴት ሲያገኝ ምናምን ብለሽ ፍርሃት እንደሚኖርሽ እርግጠኛ ነኝ፣ ያን ነገር ውስጥሽ እንደሚያስብ። ስለዚህ ኦንሊ ቲንግ የምታደርጊው በቃ እኔን ከነዛ ሰዎች ሙቭ ማድረግ ነው። ከነዛ ሰዎች እንቅስቃሴዎች ለምን ፍቅርሽ ስለሚበልጥብሽ እንጂ እኔን መተሻውን እነዛ ሰዎች እኮ ጥያቄ ጠየቀኝ አይደል? እንደዛ ነው እኮ እኔ ጠየቅኩሽ። ገብቶሻል? እና ልመልስልህ እኔ አንተ ጓደኞችህ አተራማሽ ናቸው ወይስ አንተ ግሩፕህ እና አንተ አተራማሽ ናችሁ? አብረንም ነገርኩሽ እኮ አብረንም ልበልሽ ማለት በቃ ግን ወደሽኛል። ገባሽ? አንቺ እኔን ያንቺ ለማድረግ ትፈልጊያለሽ፣ እንድታገቢኝ ትፈልጊያለሽ ያለሽ ገብቶሻል። ግን እነዛ ሰዎች አይሽ ከነዛ ሰዎች ጋር ከሆንኩ ችግር ነው። በቃ ነገም ተነገ ወዲያም ቅዳሜ ዓርብ እንደዋወልና ናይት ክለብ ነው የምንወጣው ምናምን ቻፓውን ሲጣርገን ነው የምንመለሰው። በቃ አይሽ ተስፋ አይሰጥሽም ለኑሮሽ ማለት ግን እኔን ስለወደድሽ ኦንሊ ቲንግ የምታደርጊው ነገር እኔን በአንቺ ዙሪያ ውስጥ እንድታሰር ነው የምታደርጊ። በቃ ከነዛ ሰዎች ፈልቀቀሽ ገብቶሻል። ያም ወንድ የሚያስበው አንቺን አይሽ እንደዛ ነው። ቅድም በቃ ዶክተር አትጫንብኝ፣ ስጭንብኝ አንዱ ካልመልስልህ ወደ አንዱ እንትን ነው። ሲጀምር አንተ አተራማሽ መሆንህን ሳላቅ ከአንተ ጋር ፍቅር ከያዘኝም ፍላጎቴን እገታውና
አይንህን ለአፈር ለምን ስል ቢሊየን ወንድ በሞላበት ሀገር ካንተ ካተራማሽ ጋር አፈቀርኩ ብዬ ቁጭ ብዬ እከኬድ ማከው አይደለሁም። አንቺ እኮ አይልሽ ገባና እተውሃለሁ። አይደለሁም። እኔ ደግሞ እኮ እንትን እያልኩሽ ነው። ገብቶሻል? ያን ባህሬ ደብቄ ነው። አላገኘሽብኝም ግን አንቺ ታውቂያለሽ። ኖ እንደዛ አይደለም። ኖ ትሰሚያለሽ። እነዚህ እኮ እንዲህ ናቸው፣ አረ እነዚህ አተራማሽ ናቸው ትያለሽ። ግን አንቺ ፍቅር ውስጥ ነው ያለሽው። ገብቶሻል? እኔ ደግሞ እየመጣሁ የምሰጥሽ ተስፋ ምናምን አገባሻለሁ፣ ወደፊት ሚስቴ ምናምን እልሻለሁ። ገብቶሻል? በእንደዚህ የሆነ ጊዜ ይዘሃለሁ። ሲይዝህ ግን ዳግም ዞር ብያ ላይ ጸበል መሄድ ካለብኝ ጸበል ሄዳለሁ። ቴራፒ መውሰድ ካለብኝ ቴራፒ ወስድና ከአንተ ጋር ኔቨር አብሬህ አልቀጥልም። ምክንያቱም በቃ እኔን ከወደድሽኝ እኔን አስተካክልሽ ለምን ነው የማታውቂው? ስላልሆንክ ነው። ደህና አደሩልኝ። ትንሽ ቆይ አሪፍ ቶፒክ ላይ ጠለት ሄዳ እንዴ በቃ ፍቅረኛ ለውራት እንጂ ህይወት ሆነኛል። አስወሯት እንጂ ዌብሳይት ዘይንድን አስገቢ የቃልና ወንድም ዶክተር ወዴት እየሄዳችሁ ነው? አይገባም ገደል ግቢ እያለኝ እሱ ራሱ ገደል ይግባ። የት አባቱ ነው ዌብሳይት ይጫወታል። ዌብሳይትን አይደለም። ኧረ ዘይንድን አስገቢ ዌብሳይት ዘይንድ ኧረ በጌታ ቤተሰብ ነው እኮ ቴዲ እኮ በመድኃኒዓለም አንቺ እየቀለደ ዌብሳይትንም ሳቢ በቃ እኔ ልቀቅለት። አስገቢው ቴዳን ሳቢው በጌታ እመለሳለሁ። አንዴ ላውራትና አርዬ ቆይ ቋጭ ተይድ ሀሳቡን ይኸው ተንጠልጥሎ ከሄደ ችግር ውስጥ ነው። ላስፈቅዳት እሺ አንዴ የሚታረግ በቃ ቃልማ ልውረድ ካለ ይውረድ እንጂ ብዙ ጨውታዩና አንድ ፓርቲስፔት የማያደርጋለ ማን ነው? ስናይፐር እኮ እያወራል። ግን ዶክተር እየሰፋ ሄደ እኮ አሪፍ ነው። ዳይመንድ ዛሬ ዳይመንድ ተሸንፈን ቴዳን አስገቢው ናትዬ የኔ አንዴ እሺ አንዴ መልሼ አስገባሻለሁ። ቴዳን አግባ። ወይኔ ገደለኝ ጌታ። ቴዲ ኧረ ችግር የለውም። እኔ እኮ መጻፍ አልቻልኩም። አንተ አልመሰልከኝም። እግዚአብሔር ሌላ ገደል ግቢ እላታለሁ። አንተ ትንሽ አትሄጂብኝም ነበር? እንዴት አድርጌ ልሳቅ? ወሳይት አይደለም እንዴ? ዶክተርን ተከትለን መተን ይኸውልህ ወይብዬ ይኸውልህ ዘይንዶ የተማረ ሰው እኮ በቃ ኃይለኛ ቶፒክ ውስጥ ነው የገባ ነው። ምንድነው መሰለህ ልገርባቸው እድሉን ሰጭኛለሽ። ገርብልን። ኧረ ኃይል በላት በእናትህ። በስንት ቀናችን የተገማሪ የደንሽ በትልቁኝ እኮ ነው የነቆርኩሽ እኮ ነው። ግን አይኔ ትዕግስት ይኑርሽ ለወደፊት። አንቺ በትልቁኝ ማርያም አንቺ በትልቁኝ ወይ ብዬ ይኸውልህ እንዴት መሰለህ ጭዌው መጀመሪያ የነ ማርያማዊት ሀሳብ ማርያማዊትና የተወሰኑ ግሩፖች አሉ። እኔና ዳይመንድ ደግሞ አጌንስት ነን። እነሱ ምን አሉ? ሜካፕ እንዴት ነው የሚሆነው? አልችልም ጋይስ። ይሁኑ ባሌ ሜካፕ ተይ ካለኝ ወይም ደግሞ እንዲህ የተቀደደ ልብስ ምናምን እንዳትለብሺ ካለኝ የፈለገኝ አስተካክለው ዶክተር ፍሩት። እኔ ያልኩት እኔ እና እሱ ስንተዋወቅ ሜካፕ አድርጌ ለራቆት ሩብ ጉዳይ ያለው ልብስ ለብሼ በዛ አይነት ስታይል አውቆኝ ፍቅር ከጀመርን በኋላ መጨረሻ ላይ አብረን ሪሌሽንሽፕ ከጀመርን በኋላ ሜካፕ አቆሚ ካለኝ አላቆምም ነው። እሷ ግን አሁን የመጣችው ይሁንሽ፣ ግን ቅድም በደፈናው ነበር የምታወሩት። ኤኒዌይ እሺ ይግባ። ግን አቆሚ ካለኝ አላቆምም ነው። እኔ አልደራደርም ሜካፕ ላይ ነው ያልኩ። የፈለገ ባፈቅረው አቆሚ ካለኝ አቆማለሁ። የእኛን ሪሌሽንሽፕ ነው ያልኩ። እሺ ማርያማዊት ይሁንሽ። ግን ምንድነው ቃልዬ ለእነሱ ሼር ላድርጋቸውና እንዴ እንመለሳለን እና እነሱ ምን አሉ? ተደጋገፉና አረ እንደዛማ ካለ የታባቱ ይቀር ከፈለገ በቃ ቀኝ ግዛት አይደለም ትዳር ወይም የሆነ ነገር እንደዛ አይደለም
ከዛ አይበልጥብኝም አይነት ነገር አሉ። እኔ ስሜታዊ ሆኜ የገባው ማለት ነው ተንደርድሬ። እኔ እትትስ ዳይመንድም ደገፈኝ። አብዛኛዎቹ ያው አንድ ግሩፕ ናቸው ተቃወሙ። ይሄ ነገር እየሰፋ መጣና አሁን ትንሽ ጠርዙን ደግሞ ቀየር አደረገና ኢሹ አሁን የምናወራው እናንተ የሰማችሁትን ነገር ላይ ደረሰን ማለት ነው። ገብቷል። ለምን በኋላ ያው የያሹ ቦይፍሬንድ ኢቭን ባለሽ ሰራውንድሽ በጓደኞችሽ የማይመቸው አሁን እኔ እሷ ገርል ፍሬንዴ ብትሆን ጓደኞቿ ግን ሳሙናዎች ከሆኑ አይለኛ በቃ ጮካዎች ጨላጣዎች ከሆኑ ወስደው ለወንድ እንደሚያስተዋውቋት ምናምን የሚገባኝ ከሆነ እነሱን ተይ በቃ ማለት አይቀርም። እሷን ከወደድኳት እሷን ላለማጣት በወንዱም ዙሪያ ሴም ቲንግ እና እሷ ደግሞ የምትለው ኖ አልቀበለውም፣ ጓደኞቼ ናቸው። ሁለት ልተው እችላለሁ ግን ሁሉንም አቁሚ ካለኝ ሁሉንም አቁሚ የሆነ ችግር ባይዘው እዚህ እንደዚህ አይነት ሲቹዌሽን ላይ ከደረሳችሁ ማለት ነው ወንድ ልጅ ከሚለው ይልቅ ማለት ነው የሴት ልጅ ይብሳል። ለምን ታውቃለህ ማለት ነው ሲጀመር ጓደኝነት የትኛው የጾታ ተቃራኒ ነው? የሴትና የሴት ወይ የወንድና የወንድ ነው? ያው እንግዲህ ሊሰፋ ይችላል ቃል እሱም አለው። ራሽ የወንድ ጓደኛም ልትይዝ ያምራት ነው ቃል እሱ ደግሞ ያኔ ሲንግል እንደሆን ካረጋት የወንድ ጓደኛ አሁን እሱን እቀበለዋለሁ። ከሱ ጋር አሁን ደግሞ ወደ ሌላ ቶፒክ የገባ ነው። ፖይንትስ ግን አሁን ቁም ነገሩ እኔ ለምሳሌ ጓደኞቿ የሆነ ነገር እንደሚያደርጉ እሷን ወንድ እንደሚያጣብሷ ካወቅኩኝ ወይ ደግሞ እሷም እኔን ጓደኞቼ ምናምን የሆነ ሴት ጋር እንድንሄድ ምናምን እንደሚያደርጉኝ ፋይንድ አውት ካደረገች መጠንቀቅ ያለባት መስራት ያለባት እኔ ላይ ነው እንጂ ጓደኞቼን ስለማስተው ምናምን አይደለም። እኔ ሪሌሽንፑን ይመጥናል ብዬ የሆነች ልጅ ጋር አብሬ ሆኜ ጓደኞቿ ሊያሳስቷት ይችላሉ። ስለዚህ ከጓደኞችሽ ጋር ተለያይ ምናምን አይነት ነገር ውስጥ አይደለም የምገባው። እሷን ነው የማዋራው። እኮ አሁን ገርል ፍሬንድህን ታዋራታለህ። ደስ አይለኝም ከእሷ ጋር ከነሱ ጋር ሄደሽ አንጋውት የምታደርጊው ነገር ምናምናም ደስ እያለኝ አይደለም ምናም ብዬ እሷን አዋራታለሁ እንጂ ሰብለን ታያት ሰናይ ጥሩ ናት እንትና ምናም ብዬ ጓደኛ አልመራርጥላት። ግን ነው ብዬ የማስበው አንጃው ምንድን ነው መሰለህ አሁን አየህ አንተ ላይ ልትሰራ ስትጀምር አንተ ላይ የመጀመሪያዋ ነገር በአንተ ሰራው እንዲ ያሉትን ሰዎች ማጽዳት ነው። ለምን መሰለህ ያቺ አርብ ትመጣለች ኤቭሪ ፍራይዴይ እሷን ጥላህ ትሄዳለህ፣ ከእነሱ ጋር ትጨሳለህ። እዛ ደግሞ ስትጨስ የሚኖሩ ነገሮች አሉ። ገብቶሃል? አንተ በቃ ከኔ ጋር ሁን ማለት የጀመረች ቀን እኮ አንተ ጓደኞችን እያጣ ነው። የለመዳችሁት ነገር አለ፣ ያስለመድከው ነገር አለ። ገብቶሃል? ኢንዳይሬክትሊ ያነካካል። አሁን ወደኛ ወደ ሳንጃው ሴቶቹ ላይ አይ ቲንክ ትኩረት አድርግ እንጂ ሳንጃው ቨርስ አድርገን እናስበውና ብዙ ነገር ይሄ ነገር ሀፕን የሚያደርገው ማለት ነው ወንዶች ላይ ነው። ለመሰለ ሴት ልጅ ነች ጓደኛ አንተው የምትለው በደንብ የማይሆን ጓደኛ ሴት ልጅ ካላት ሜቢ ከዛ ሴት እንድትጠነቀቅ ልታደርግ ትችላለህ። ለምን ኢሜጅ ታሳይጋታለህ። ኢሜጅ ስልህ የምታደርገውን ነገር ያቺ ሴት ለእሷ ህይወት ጥሩ ካልሆነች ልታሳያት ልታደና ስለምትፈልግ፣ ሴት ልጅ ግን ማለት ነው ያ ወንድ ጓደኛ ጣጣቢስ ከሆነ ሚዝናና ከሆነ መጠጣት ብቻ ላይፍ ላይ ከሆነ ግን ማለት ነው ባሪ ሊያበላሽብን ፍስጋት አለባቸው። ገባ? ያ ነገርን ስለማይፈልጉት ከዛ ወንድ ሊለዩ ይፈልጋሉ። ብዙ ጊዜ ይሄ ነገር ሀፕን የሚያደርገው ምታውቃለህ ማለት ነው። እንደዛ ከሆነ እኛ ወንዶችም ኦኬ ሴቶችም የሚሉን ነገር መስማት የለብንም ማለት ነው። አየህ እኔ ደግሞ ሰምቻችኋለሁ እዚህ ጋር እስካሁን። እኔ ደግሞ የተለየ ሀሳብ ከእናንተ ጋር ያለ ስቶሪ ግን እዚህ ጋር ባልከው ነገር ሳንቻው ኮምፕሊትሊ እቃወማለሁ። ምክንያቱም ለምሳሌ እኔ ፐርሰናሊ
ፐርሰናሊ ዩዥዋሊ አላወራም፣ ግን ፐርሰናሊ እኔ አንድ ገርልፍሬንድ ወደ ፍቅረኛ ይሁን ሚስት ካለችኝ ምንም አይነት ተአምር መጥፎ ጓደኞች አይደለም። መጥፎ ጓደኞች ያማ ከበቂ በላይ የሆነ ምክንያት ነው። ጥሩ ጓደኞች ቢሆኑ ራሱ የፈቱ ሴቶች ጋር በምንም ተአምር አይደለም በቁጥር ደረጃ አንድ ራሱ ቤተክርስቲያን ራሱ አብረን እንድትሄድ አልፈልግም። ያ ፐርሰናል ኦፒኒየን ሶ እዛ ጋር ያገባችሁ እኔን እስከሆነ ድረስ ማዳመጥ እኔ በይቅርታ አድርጉልኝ፣ ይሄ ነው ያስተሳሰባችሁ ልዩነት ነው። እዚህ ጋር ያላችሁት ወንዶች አልገባኝም። በእኩልነት በመነጋገር ነው የምታምኑት ወይስ ወንድ ልጅ ሊደር ነው ሴት ልጅ ፎሎወር ናት በሚለው ነው የምታምኑት የሚለው የመጀመሪያው ጥያቄ ነው። ራስህን ግን ለምን ብዬ ልጠይቅ ነው? ለምንድን ነው ልጨርስ ተንትንልና ለምን አልክ? እንዳንተ እንዳታስፈታ ቴንኪው ለምን እንዳልኩኝ እነግርሃለሁ። ያው የቅድሙ ምክንያት ማለት ነው። በተለይ ሲንግል ማም ጓደኛ እንድትሆን የማልፈልግበት በጣም ብሪፍ የሆነ ምክንያት ልንገራችሁ። የወንድ ልጅ እና የሴት ልጅ አመለካከት የተለያየ ነው። ይህንን የምነግራችሁ ለምንድን ነው? ለምሳሌ እንደዚህ በትዳር በምናምን ተሆና 2-3 ጓደኛሞች ሆነው የሆነች መልኳ የማያምር 3 ጓደኞች ሆነው ሁለቱ መልካቸው አያምርም፣ አንዷ መልኳ ያምራል። እስኪ ሞስት አቨሬጅ ባለው በቪዲዮም በዳትም በየትኛውም ሁኔታ ኤደስ ቆንጆዋን አውራት የሌሎቹ አክት ሌሎቹ እንዴት እንደሚያደርጓችሁ ወንዶች በተለይ አፕሮች የምታደርጉ ወንዶች ታውቃላችሁ የሴቶችን ባህሪ። እራሳቸው ያላገኙትን ነገር ኮምፕሊትሊ በቅናት መንፈስ እንትን የሚሉ ፍጥረቶች ናቸው። አንድ ሴት ሲንግል ማም የሆነች ሴት ከኔ ፍቅረኛ ሆነ ከኔ ሚስት ጋር ጓደኝነት ብትፈጥር ምንም አይነት ጥሩ የሆነ አውትካም አለው ብዬ አላስብም፣ እንዲኖረውም አልፈልግም። ላይክ ይሄ ነገር ሞስት አቨሬጅ የሚሆኑት ሲንግል ማም የሆኑ ሴቶች ጓደኛ የሚያደርጓቸው ሴቶች በኔክስት 2 years በሴም ወይ ነው እንደነሱ የሚሆኑት። እኔ አምና ቴኪንግ ዛት ሪስክ ወስጄ ባለቤቴን ከሷ ጋር ጓደኛ አላረግም። ወርም ጓደኛ ከሆነች ሜቢ አንድ ላይ ሙቮን ያንን ከፈለገ ሂር ዘ ቲንግ እኔ አመ ፕሮቫይደር ኤንድ ፕሮቴክተር ዘ ቲንግ በኩልነት አላምንም። አንተ በኩልነት ኦኬ አውራሽ ቃሏ አሁን ቆይ አንዴ ይቅርታ እኔ ላውራ። አሁን ዶክተር ፍሩትም አንዴ ሆልድ አድርገኝ ማርያማዊትም ቃል እኔ ይኸውልህ ያወራው እንኳን ስታቋርጠኝ እሺ ብዬ ነው እየሰማሁ ያለሁት አይደለ? ነገር ግን ማለት ነው አንቺ ላይ ያየሁት ምን እንደሆነ ታውቂያለሽ? ስህተት አለው። ይሄ አስተሳሰባችን ነው፣ መፍትህ ነው። አንተ እያሰብክበት ያለው ነገር አቅም ካለ ብር ካለ እና ሊደርሺፕ ከሆንክ የበላይነት ሊሰማ ይገባል። ነቲንግ ኢዝ ሌዲ ያልክ ነው። ነቲንግ ቢኮዝ ማለት ላይክ ወይት አ ሚኒት አንተ ኢትዮጵያ ያለ ወንድን ሴትን ልጅ ሲመታ ልትቃወም ትችላለህ። መታ ትቃወማለህ። ሴትን መታ እንዲያደረገ እንዲህ የበላይነት ተሰማኝ ምናምን አለ ልትል አይገባም። ለምን ታውቃለህ ማለት ነው። አንደኛ ነገር ማለት ነው በአካል በጥፊ ያላት ይሻላል በብር ተመክቶ ዝቅ ካረጋት ይልቅ። ገባህ? አንዴ በጥፊ ቢላት ወይ መታት አይደለ ነቲንግ በቃ የሆነ ዜር ኢዝ ሰምቲንግ ሃፕን አደረገ እዛ ጋር ወይ በቃ ተሽ አደረጋት። ግን በብር ሲሆን ግን ማለት ነው አየህ አንተ የበላይነት በብር ላይ የተመሰረተ ነው። ላይፍ አይኖርህም። እንዴት? ምክንያቱም ማለት ነው የሌለህ ቀን የለህም። አንተ ያለህ ቀን ነው። ገባህ? አንተ አሁን የምትለው ነገር እንክትክቱ ወጥቶ አሁን ሀብት ኖሮ ፋብሪካ ኖሮ ምናምን ነገር ያውዱ ተቃጠለብህ። አያደርግብህ ወንድም አያደርግብሽ። ያራዳለች ተቃጠለብህ። አካለ ስንኩል ሆንክ በመኪና አደጋ ምናምን ነገር ትታ ብትሄድ ሁሉ ነገር አታልኩ እና አንተ እኮ ምንም ሳትሆን ሜካፕ አስጨርሰው በመሀል አትግባ ፕሊዝ። ያኔ ትተሽኝ እርክ ብለህ ልትቃወማት ነው። እንደዛ አይደለም እኔ እያልኩ ያለሁት። አሁንም እኔ ሜካፕ አላልኩም። ሜካፕ የተቀባች ሴት ጋር ካለው ሲገመር ሁሌ የምትቀባ ከሆነ ያችን ሜካፕዋን ነው ፈልጋት። ከዛን ግን ያለ ሜካፕ ደግሞ ከኔ ጋር ተኝታ ሲያት ውይ እኔ ፍቅር እንደዚህ እኮ ያምርብሻል። ያም ቢቀር እኮ አንቺ ውብ ነሽ እላታለሁ። ሞቲቭ ሆናታለሁ። ገባ?
ያን ነገር ብትሆን ቆንጆ እንደሆነች አየህ። ያኔ እሷ በኔ እየተማመነች ስትመጣ በራሷ መንገድ ታቆመዋለች ያን ነገር። እኔ ያልኩት ያንን ነው ቀደም ጀምሮ። ነገር ግን አሁን ይኸውልህ ዶክተር ፍሩትን የተቃወምኩት አንድ ሚኒስከርት አርጋ እየጨፈረች ያለችን ሴት አይተህ ሽብሽብ ላሰፋለሽ ብትላት አክሴፕት አታደርግም። ያንን ያልኩት አየህ። ማራማይ ቺክ አስገቢ እስኪ ቺክ አስገቢና እንጂ እንዳንተ ወይ ግን ሴቶች ላኩ ሀሳባችሁን መግለጽ በብር ነው እያመንክ ያለ ተረጋግታችሁ ሀሳባችሁን መግለጽ። አንድ ቀን ሴቷ ስትተውህ የለህም ማለት ነው። አደጋ ኦኬ ልመልስ እዚህ ጋር አልጨረስኩም እኮ ግን ለነ ዌብሳይት ምድሉ እንስጣቸው። ያው እሺ ወይ አይ ዶንት ኖ እኔ ያው ፐርሰናል ኦፒኒየን ነው አይደል? አንተ እንደዛ አሰብክ። እኔ በምለው ደግሞ እኔ በማስበው ሀሳብ የባላቸውን ቃል ተቀብለው በባላቸው ስርዓት አድርገው ባላቸው የሚላቸው ነገር በባላቸው ሙሉ ነገር ተማምነው የሚኖሩ ሴቶች አሉ። ቢኮዝ ገንዘብ ስላለው ስለሌለው ሳይሆን ሪሊ ሰብሚሲቭ ፌሚኒን የሆኑ ሴቶች አሉ። እና ሁሉም ሴት ከባሏ ጋር እኔም እኩል ነን፣ እንደዚህ መነጋገር አለብን፣ ይሄን ካላለኝ ትቼው እሄዳለሁ፣ ይሄን አድርጊ ካለ ሁሉም ሴት እንደዛ አትልም። እንደዛ አይነት ሴት ካላጋጠመ ዳስና ማይ ፕሮብለም። ግን አንተ አሁን ጀጅ አድርገህ ገንዘብ ስላለ ነውና ሴቶቹ ኖ ሁሉም ሴት ትከሻ ለትከሻ ከወንድ ጋር መጋፋት አትወድም። አይ ዶንት ኖ ይሄንን እንዴት ማስረዳት እንደሚቻል። አብዛኞቻችሁ ሰዎች አይኖ በቁጥር ትንሽ ሊሆኑ ይችላሉ፣ ግን እመነኝ ነው የምልህ ወንድ ልጅ የሚለው ነገር ካመነችበት፣ ለምሳሌ ለትዳሩ ጥሩ ነገር ነው ብላ የምታምንበት ወንድ ላይ በትክክል የሚላትን ሁሉ እያዳመጠች ለትዳሯ ባሏን ፑሽ የምታደርግ ሴት አለች። ሶ መጀመሪያውኑ እኔ ኢንተረስትድ የምሆነው እኔን የምታዳምጠኝ ኦር ደግሞ እኔን የምትሰማኝ እና በእኔ የምትተማመን እኔ የምናገረው ነገር ከዚህ ሰው ጋር ጓደኛ አታርጊ፣ ይህን ልብስ አታርጊ ስላት ከእሷ ጋር ለመፎካከር እሷን ለመበደል እሷን ለማድረግ ሳይሆን ለትዳሩ በመጠንቀቅ እነዚህ ሰዎች ትዳራችንን የሚያወሩት ነገር ይመርዛል፣ እንደዛ ለብሳ ብትሄድ የሆነ ቦታ ላይ ባለጌ ወንድ እንደዚህ ይነካታል ብላ እንደዚህ አይነት አስተሳሰብ ያላትን ሴት ነው መጀመሪያውኑ የምመርጠው እንጂ መጀመሪያውኑ ሚኒስተር ታርጋ የምትሄድን ሴት ጭራሽ ደግሞ እንደዚህ ባውንደር ያስቀምጣ ይሄንን ካላረገን ይሄንን ትቼው እሄዳለሁ፣ ይሄንን እንደዛ አይነት ሴት መርጬ ቤቴ ውስጥ አስገብቼ እንደዚህ ሁኚ እንደዛ ሁኚ አትይም በይ ማለት አልችልም። ልዩነቱ ያለው የኔና ያንተ ጋር እናንተ እየተወያያችሁ ያላችሁት ይሄ ነገር ቢባል ባይባል ኖ። እኔ በመጀመሪያ ቤቴ ውስጥ የማስገባት ሴት በዛ ነገር ታምናለች ወይ? በባል የበላይነት እኔ የበላይነት ማለት እናንተ በምታስቡት ለመበደል ለመጨቆን አይደለም። ለእሷ ልጅ አባት ለልጁ እንደሚያስበው ኦር ደግሞ እሷን ፕሮቴክት ከቤቷ ሳወጣ እንደ አባቷ እንደ እናቷ ልንከባከባት፣ የምትበላው የምትጠጣው የምትኖር ሁሉ ነገር ከኔ ላስብላት ነው። ሶ በዛ ነገር የማታስብ ሴት ከሆነች ኖ እኔ ለራሴ ማሰብ እችላለሁ፣ እኔ አም ኢንዲፔንደንት፣ እኔ ለራሴ እንትን እላለሁ፣ ለእኔ የሚጠቅመኝ እኔ አውቃለሁ ካለች አብሬ ማን ሰላምን አስገቢያት ለነ ዌብሳይት እንስጣቸው። አይደል አባዬ ቃል ለነ ዌብሳይት የሚያውሩ ዌብሳይት ዘይንድ አውሩ ብሮዬ አቶ ያስከው መድረኩን አንዴ ዝም በሉ። አሁን እስቲ ከታች ይጀምር። ዘይንድ ያስማማል። እኔ እነሱን እስማማበታለሁ። ልስማ ትንሽ አሪፍ ነው። እሺ ዌብሳይት ያው ልምድ ስላለው ዌብሳይት እኔ መስማማለሁ። እሺ እኔ የነሱ እንደ ጨው ዞሮ ይቅር ብዬ ነው የማስበው። እሺ እኔ የሁለቱን ወክዬ ላውራ። አንድ እድል ስጭኝና የሁለቱን ወክዬ ይሄንን አንሳልኝ ፕሊዝ። ምንድነው ነው ብዙ የተናገረው ነገር ያስማማኛል። ወንድ ልጅ ፕሮቫይደር ነው፣ ያ መሆንም አለብን። ግን አንድ ምን አለ ሚስቴ ከሲንግል ማም ጋር ኔቨር ጓደኝነት እንድትፈጥር አልፈልግም ያለበትን ያችን ነገር እኔ ብዙ መጠይቀው ጥያቄ አለ ወይ? አንተ ደግሞ ይሄን ነገር በጣም ጠይቀው። እሺ እኔ እሱን ደግሞ አንዳንድ ቃላቶቹ ላይ ግድፈት አለው ብዬ አስባለሁ። እንዲያስተካክል ነው መርጠው። መጀመሪያ ወንድማችን ቃል ዋናው ሳይሆን አሁን ያኛው ወንድማችን ምንድን ነው አገባቡ ራሱ አሁን ኑሮ ውስጥ የገባ ገና ኑሮ ልትሰራው እያልክ በተዘጋጁ ባልና ሚስቶች አስበው። ኑሮ ውስጥ በገባ ሰው ሳይሆን ማለት ነው። በቃ ተዋወቅ፣ ዴት እየተደራረክ ነው፣ ገና ኑሮን አልጀመርክም፣ ልትጀምር እየተንደረደርክ እንዳለ አድርጋ አስበው።
ይሄ አንደኛው ነገር ነው። ሁለተኛው ነገር ደግሞ ፕሮቫይደርን በጣም ደጋገምካት እና እኔም በቃል ሀሳብ እስማማለሁ። አሁን ዩ ዶንት ሃቭ ቱ ቢ ፕሮቫይደር እኮ ግዴታ። እሷም እኮ ቻፓ ካላት ምንም ችግር የለውም። ዋናው ፍቅሩ ነው። ገብቷል። እሷ አንዳንድ ሴቶች እኮ ከቦይፍሬንዶቻቸው የተሻለ ገቢ አላቸው። ፕሮቫይደር እስከሆንኩ ድረስ ምናምን ብለህ እንደው የምትለው ኦፌንድ ያደርጋል። እኔ በግሌ ማለት ነው አይስማማኝም የሀሳብ ፕሮቫይደር ስለሆንክና በቃ ፍቅሩ ላይ ነው ፎከስ ማድረግ ያለብህ። አንተ ስላረክ ግዴታ ልትገዛት አይገባህም። ገባ? እችን ነገር ደግሞ ያው አስተካክላት፣ እንደ ወንድም መክረህ ማለት ነው። ከዛ ባሻገር ግን ቅድም ባነሳ ነው አሁንም ምን የምለው ገብቶሃል? ሁል ጊዜ ባልና ሚስት ሊሆኑ እየተንደረደሩ ያሉ ሰዎች የእሷ ሀሳብ የእሱ ነው፣ የእሱ ሀሳብ የእሷ ነው ብዬ ነው እኔ የማምነው። እሷ መታ በፍቅር ዶክተር ፍሩትዬ ቤቢ ይህን እኮ እንዲህ ብናደርገው እንዲህ ይሆናል ምናምን ብትለኝ በፍቅር በመጀመሪያው ዙር ባልሰማት እንኳን በሰከንድ ራውንድ ላዳምጣት እፈልጋለሁ። ገብተዋል። እስከወደድኳት ድረስ ደጋግማ ደግሞ ካሳየችኝ ያንን ሳይን በቃ ከደበራት ከእሷ የሚበልጥ ነገር የለም ብዬ እኔ በግሌ ነው የግሌን ሀሳብ ነው የማውራው፣ እትወዋል። ፍቅር በዚህ ላይ የተመሰረተ መሆን አለበት ብዬ ነው የማስበው። ከዛ ባሻገር ግን ሶስተኛ ዙር ደግሞ የጠቀስከው ሲንግል ማም ከሆነች አልከ። ሲንግል ማም ከሆነች ግዴታ ፍርሃት አለብኝ ነው አንተ አባባል ይመስለኛል። በኋላ ላይ እኔን ማፋታቱ አይቀርም ነው ከሲንግል ማሞች ጋር ከዋለች እያልክ ያለውና እኔ ደግሞ ይሄም ትንሽ አይመቸኝም። ይሄም ሀሳብ አንተ እሷ ላይ እስከሰራ ድረስ እነሱ የእሷን አይምሮ ይቀይሩታል ብዬ አላስብም። ዛይ ነው ሰው የዋለበትን ነው የሚመስለው ይላል ቃሉ። በዚህ እስማማለሁ። ግን አየህ አንተ እንደምትሰጣት ፍቅር ነው። አንተ ለእሷ ንጉሷ ባሏ ብቻ ሳይሆን በቃ ክብሯ ሁሉ ነገሯን ከሆንክ ገባ አንተን ነው እንጂ ሴት የምትሰማ እነሱን አትሰማም ብዬ ነው የማስበው። ያለበዛማ ከሶሻል ላይፍ ልታስወጣት እኮ ነው። ሌትሴይ ጓደኞቿ እንደ አጋጣሚ ሆኖ ሲንግል ማሞች ከሆኑ የአፊርነስ ካለብህ በቃ እኔም ነገ ተነገ ወዲያ የእነሱ ሀሳብ እሷ ላይ ጭነው እኔን የሚያፋቱኛል ነው አባባል። እንዲሁ ዝም ብዬ ሳስበው እና እንደዛ የምታስብ ከሆነ ተገቢ ነው አይደለም። አንተነህ መብለጥ መቻል ያለብህ። አንተን እንድትወድህ እንድታምንህ ገብቶሃል። ብዙ መስራት አለብህ ያችን ልጅ አንተ ለማድረግ። በእንደዚህ አይነት ሀሳብ ከሄድክ ትዳርህም ፍቅርህም ደግሞ ኮንክሪት ይኖረዋል ብዬ አስባለሁ። አቧራ ላይ የተሰራ ቤት አይሆንም ብዬ አስባለሁ። እና አንዳንዴ እስቲ ከተማረ ሰው እንዲህ አይነት አድቫይስ ውስጥ እኔም አንድ የመጨረሻ ነገር ብዬ ማርያማዊት ካረብሽኳችሁ ልውጣ። አንደኛ ነገር የእሱ አስተሳሰብ ነው። አስተሳሰቡን ልነቅፍ አልፈልግም። ምክንያቱም ሁላችንም እንዳለንበት ማይንድ ነው የምናስበው፣ ወር ደግሞ ያለንበት የማይንድ ሌቭላችን ነው ልንረዳ የምንችለው ላይፍን። ሜይ ቢ ይሄ ልጅ ላይፍ የመጀመሪያው ሊሆን ይችላል፣ ገባሽ ወይ ምንም ላያውቅ ይችላል ምናምን ነገር ግን አሁን ባለው ወይ እንኳን ማለት ነው አይ ቲንክ ከሀገር ውጭ ከሆነ ምናምን ነገር ይሄ ሲንግል ማም ላይ ጓደኛ ካላት ምናምን ነገር አለ፣ ገባሽ? ኖርማሊ እኮ የሚያጠነክሩም በጣም ብዙ ኃላፊነት የሚወስዱም ሲንግል ማሞች አሉ፣ ካልወለዱ ሁሉ በላይ የሚያስቡ። ያንንም አክሴፕት አደርጋለሁ። ነገር ግን ከዛ ደግሞ ወይ ወጥቼ ደግሞ ማለት ነው እንደ አባት ልቆጣጠራት ነው ሚስቴን እንፈልገው ምናምን ነገር ብሏል። አይ ቲንክ አይደል ቃሏ ያራዳ ልጅ ካልተሳሳኩ ብዙ ነገሮችን አድርጌላት ነው እንደ አባት ፕሮቴክት አደርጋላታለሁ ምናምን ነገር ብለሃል። ፕሮቴክት ማድረግ ብያለሁ፣ ግን አባትነት ልጅህ እንኳን ማለት ነው እስክታገባ ድረስ ነው ሰፖርት ልታደርጋት የምችለው። ገባ? የሆነ ታይም ላይ ትዳር ላይ ስትሆን የራሷ የሆነ የላይፍ ስታይል አላት፣ ይቆማል። ከአንተ ይልቅ በባሏ እጀት እያዛለች። አየህ አይደለም ሚስትህ ነው የምልህ
ስለዚህ የሆነ ምረዳህ ወይ አለ የሆነ አይ ቲንክ የሆነች ፓርት ላይ ያልበሰል የሆነ እንደዚህ የሆነ ደፍሬ ባለ ሙሉ ለሙሉ ባልናገረውም ያለው እኮ ስለሚስቱ እኮ ነው ያወራው እንጂ ስለ ልጁ አይደለም እኮ ስለሚስቱ ነው እኮ የምልሽ እኔ ሚስቱን እንደ ልጁ መያዝ አይችልም። ፐርሰናል አትናገሩ። አልበሰልክም ላይ ኖ አሁንም ስትናገሩ ሁሉም ሰው የራሱ ኦፒኒየን አለው ራይት ሶ እናንተ የራሳችሁን ኦፒኒየን እንደመረጣችሁ አልበሰልክም ኦር ደግሞ እንደዚህ ነው እንደዛ አይፋለ ይሄ ምናምን የሚለው ነገር እዝና ራይት ይቅርታ ለዛ ይቅርታ አፕሪሺየት እያደረኩ እኮ ነው አሁንም ያንን ዴፊኒትሊ ማለት አልፈልግም እያልኩ ነው። ነገር ግን ምን እንዳለ ታውቃለህ ማለት ነው ህይወት ላይ ማለት ነው ማን ቃሏ ይቅርታ ሜቢ በቃላት እኔ በዶክተር ሲያም በኔ ስህተት ካለና ካስቀየምኩ ይቅርታ። ለምን ምንም መናገር ትችላለህ። አፕሪሺየት ማድረግ ነው ያለብኝ። ለምሳሌ ያንተ ነው አንተ እኮ እኔን ታስተምረኛለህ እኔ አንተን አስተምራለሁ አይደል? ከዛ አንፃር ነው የማስበው። ነገር ግን ማለት ነው ህይወት አንተ እንደምትለው ብትሆን ማለት ነው በጣም ባማረች ግን በእንደዚህ አይነት ወይ ብቻ አይደለም ማሰብ ያለብህ ገባ። አሁን እዚህ ጋር ዴፊኒትሊ ብለህ ልጅነት ብዬ የማስበው ምን ታውቃለህ ማለት ነው ሜቢ እድሜ ትንሽ ሊሆን ይችላል እንጂ የሆነች የወለደች ሴት ምናምን ነገር ውጭ ሀገር ካለ ያልወለደ ሴት የለም። አሁን አንድ ነገር እኔ እንትን ልበለው እሺ ጨርስ የፈታች ሴት ነው ያልኩት የፈታች የወለደች እኮ ሲንግል ማም አልኩ እኮ ሲንግል ማም ያ የወለደች ሴት ሲል ለሚሰማው ሰው የወለደች ሴት ማለት ነው። እኔ ኦልሬዲ እኮ ዳት ሚንስ ማለት ዲፈረንት ነው። አንተ ያልከው እኮ ሲንግል ማም ጋር ግንኙነት እንዲኖራት አልፈልግም ጭራሽ ሚስቴ ያልክ yes የወለደች ሴት ሳይሆን ሲንግል ማም ብቻዋን የምታሳድግ ነው ኢትዮ ኦሪካ እንዳልናገር ብዬ ነው እንዳይደብረው ብዬ ነው ማለት ዩ ሲ ዛት ሚንስ ማለት ነው የፈለከውን ተናገር። ቃሏይ ይኸውልህ አንድ ነገር ልንገር። አሁን አንተ እናት አለች አባት አለ አይደለ ወንድሜ አንዴ ኦፕን እየሰማሁ ኦኬ አሁን የሆነ ግልፍተኛ ሆነ ሴቶች ለምንድን ነው ማትልኩት? ዝም ብላችሁ ወንዶች ሲያወሩ ትሰማላችሁ? ገብታችሁ ሀሳባችሁን አሰጡ። አንዴ ለእኛም ሪስፔክት ይኑርሻ። ወንዶች ሲያወሩ ምናናት ቤና ሪስፔክት ይኑርሻ። አንቺም አንተ እኛ እኮ እናንተንም እየደገፍን ነው የምንኖረው። አንተ አሁን አባትህ የአባትህ ልጅ ነህ አይደለ? ወይ ደግሞ የእናትህ ልጅ ነህ አይደለ? ቃሏ ሁለቱ ቢፋቱ እና ሁለቱ የራሳቸው የሆነ ህይወት ቢኖራቸው እና ወንድም ጓደኛ አባት ሊኖር አይገባም? እናት ሴት ጓደኛ አይኖራትም ማለት ነው? ቃሏ ሰምተሽኛ ወንድም? ያ ሰምቻለሁ። እኔ ያልኩት እኔ በሲንግል ማም ስል ለማለት የፈለኩት ነገር ብሪፍ ነው ያልኩት። አሁን ላይ ባለው ሞር ዛን 90% የሚሆነው ሲንግል ማም የሚሆኑ ሰዎች ሪዝኑ ማተር ያደርገዋል። ግን 90% ኦር 90+ የሚሆኑ ፐርሰንት እንትን የሚፋቱበት እንትን ልክ ስላልሆነ ያንን ነገር አልደግፈውም። ሶ ለምሳሌ እናትና አባት ቢፋቱ የሚፋቱበት ሪዝን ማተር ያደርገዋል። ኦኬ አሁን አንድ ሲንግል ማም ከመሆኗ በፊት ኖርማሊ ልጅ ሳትወልድ በፊት ኖርማል ሴት ነበረች አይደል? አንድ ወንድ አገባች። ከዛ ወንድ ጋር አልተስማማችም። ምናልባት አቢዩዝ ያረጋታል። አዳምጠኛል። አቢዩዝ ያረጋታል። ልጅ ወልደው ሴት ልጅ ይኖራታል ወይ ደግሞ ልጆች ይኖሯቸዋል። አቢዩዝ ያረጋታል፣ ይደበድባታል፣ ዲስሪስፔክት ያረጋታል፣ በጣም ያሰቃያታል። አሁን እቺ ሴት ከዚህ ሰው መለየት ነው ያለባት። መለየት ያለባት ምክንያት ለምን እንደሆነ ታውቃለህ? ለልጆቿ ስትል። ሴት ልጆች ከሆኑ ያሏት እቺ ሴት ልጆች ከሆኑ ያሏቸው አባትየው ደብዳቢ፣ አባትየው አቢዩዘር በጣም የሚያሰቃያት ከሆነ እነዚህ ህፃናት አድገው የሚፈልጉት ወንድ እንደዛ አይነት አቢዩዘር ትክክለኛ ወንድ ነው ለኛ ብለው ስለሚያስቡ ልጆቿን ለማዳን ስትል እቺ ሴት ከዚህ ሰው ጋር ተለያየችና ህይወቷን እየኖረች አሁን ለምሳሌ ከአንተ ሚስት ጋር ጓደኝነት ፈጠረች። ምንድነው አሁን ችግሩ? አንተ ማያስማማህ ምክንያት ከዚህ ሴት ጋር እቺ ሚስትህ ጓደኝነት ቢፈጥሩ ምንድነው የማይላቸው ምክንያት? አልገባኝም። ኦኬ ይህን ጥያቄ እንድጠይቂ ነበር የፈለኩት። በጣም አሪፍ ጥያቄ ነው።
አብዛኛው ሲንግል ማም የሚሆኑ ሴቶች ተበድለው ምናምን ሳይሆን አንቺ እንዳመጣችው አይነት ሪዝን ነንሰንስ በሆነ ምክንያት ሜካፕ አቁሚ ካለኝ ትቼ እወጣለሁ አይነት አመለካከት ምግብ አንቺንስ መስራት ካለብኝ ትቼ እወጣለሁ እንደ ጓደኞች ሳይ አብዛኛው ሲንግል ማም የሚሆኑ በተለይ ሀገር የሚሆኑ ውጪ የሚሆኑ ሴቶች this is the reason ይሄ ሪዝን ደግሞ ቶክሲክ እና ከቤተሰብ ከስርዓት ከባህልም ከምን ነገር የወጣና የማይሆን ነገር ነው ብዬ ስለማስብ በእንደዛ መንገድ ፌል ያደረገች አንድ ሴት በእንደዛ አይነት ምክንያት ትዳሯን ከፈታች that's a failed like አንድ ነገር ነው በህይወቷ ያላት እሷም ልጆቿንና ባሏን መንከባከብ ነው አንድ ወንድ ኃላፊነቱ ልጆቹን ሚስቱን መንከባከብ ነበረ እሱን ፌል ካደረገ እንደውም ያ የራሱ እንትን ነው ግን አሁን ግን እያየን ያለ ነው ሞስት ላይክሊ እንደዚህ አይነት unreasonable እንትን like ምን ልበለው በምን ላስቀምጠው ነንሰንስ በሆነ ምክንያት ሶሪ ለቃሉ ነንሰንስ ማለት ይሄ አሁን ባልና ሚስት ህፃን ልጅ የያዙ ባልና ሚስቶች በሜካፕ በልብስ በጓደኛ ይሄንን አስበልጥ አንድ ሴት ከወጣች ኦ ማይ ጋድ ላይክ ከዚህ ውጪ ተደብደባ ባለጌ ሆኖ ስራ የማይሰራ ሆኖ ዩዝለስ ሆኖ ወንዱ የምትወጣ ሴት ይሄ በጣም የሚደግፈው ነገር ነው በጣም ማረግም ያለባት አንድ ቀን ልትኖር አይገባም እየመታት እየሰደባት የማይሰራ ከሆነ ማሟላት ያለበትን ካላሟላ እንደ ወንድነት ከወደቀ ታስተ ይሄ ወራዳ ወንድ ነው ግን አንቺ እንዳልሽው ሜካፕ አልቀባም ጓደኞችሽን ታያለኝ ውጪ እንደዚህ አትሁኝ ያለኝ ልጆችሽን እኔ የምፈልጋቸው ነገሮች እንደ አብዛኛው ሴት አሁን በተለይ በውጭው ዓለም እኔ ኡጋንዳ ካምፓላ ነው የምኖረው ኦኬ በእንደዛ ከተፋቱ ዲው እንደዛ አይነት ሴት ጋር ጓደኛ እንድትሆን አልፈልግም ምክንያቱም የምትነግራት ነገር ዩዙዋሊ የታወቀ ነገር ነው ለምን የታወቀ ነገር ሲንግል ማም የሆኑ ሴቶች ኦኬ እኔ ስለማቅ ነው ኦኬ ሜቢ ካላወቃችሁ ልንገራችሁ የምትነግራቸው ሲንግል ማም እንዴት እንደሆነ ኢንዲፔንደንት አንዴ ልንገራት ሶሻል ሚዲያ ላይ ግቢና ያቸው ሲንግል ማሞች ምን እንደሚሉ ትዳርሽን ታዩ ችግር የለውም እንዳለ ምክራቸው ራሱ ትዳርን የሚያፈርስ ነገር ነው ራይት ሶ ከነሱ ምን ይጠበቃል ትዳርን ማፍረስ እንደነዚህ አይነት ሴቶች ጋር ማለት አትችልም አንድ ነገር ልንገርህ ቃል ይኸውልህ እቺ ሴት ኃላፊነት ወስዳ አንድ ያስጨርስ እቺ ሴት ለልጆቿ ኃላፊነት ወስዳ ልጆቿን እያሳደገች ነው አይደል ልክ እንደ ባልየው እኮ እኔ ማያገባኝም ልጆቹን ብላ እኮ መሄድ ትችላለች ኢሮፕ ያሉት መንግስት እንትን ይላቸዋል ገባ መንግስት ልጆቹን ማሳደግ ይችላል እሷም አይ በቃ አያገባኝም ከባሌ ጋር አልተስማማሁም በቃ ባልየው እንደሚሄደው እሷም ለአባትየው ሰጥታ እኮ መሄድ ትችላለች ከዛ ነፃ ሰው ነች ግን ኃላፊነት ወስዳ ስንት ነገር ችላ ልጆቿን እያሳደገች ጭራሽ አንተ ደግሞ እንዳንተ አይነት ሰዎች ደግሞ መጥተው ጭራሽ ህይወቷን ሲያከብዱባት አስበዋል ምናል ካንተ አይ ከሚስቴ ጋር ጭራሽ ጓደኛ እንድትሆን አልፈልግም ስንት አይነት ጀግና ስንት አይነት ሴቶች አሉ እኮ ምን ማለት ነው ሁሉንም ጠቅልለህ አይ እነዚህ ሴቶች እንዲህ ናቸው ብለህ በአንድ ሳጥን ውስጥ ኖ ቤት ይሰጣቸዋል ለልጃቸው ብር ይሰጣቸዋል የተለያዩ ጥቅማጥቅም ይደረግላቸዋል አይደል እንደተለያየው አለ that's the reason አብዛኛው 90% የሚሆነው ትዳር የሚፈርስ ወንድ ልጅ ነበረ ፕሮቫይድ የሚያደርገው አሁን መንግስትን እንደ ባሏ ፕሮቫይድ ስለሚያደርግላት ቤት ይሰጣታል ምግብ ይሰጣታል ጥቅማጥቅም ይሰጣታል ላረቲንግ ያደርግላታል ሶ ናው ወንድ ልጅ አያስፈልገኝም የሚለው ሀሳብ ስለሆነ ምክንያቱም ፕሮቫይደር አትፈልግም ስለዚህ ፕሮቫይደር ስለሆነ አንድ ወንድ ልጅ ፕሮቫይደር ስለሆነ ሁሉ ነገር ማድረግ ስለሚችልና ሀብታም ስለሆነ እኔን እየቀጠቀጠኝ ልጆቼ ፊት ዲስሪስፔክት እያደረገኝ አብሬ መኖር አለብኝ ማለት ነው ብያለሁ ወጣኝ እኔ ያልኩት ምንድነው አንደሰተን የሆነ ነገር ራቁት መውጣት አላስፈላጊ ለትዳሩና ሪስፔክትፉል ያልሆነ ነገር የምታረግ ከሆነ ያንን ነገር ማድረግ የለባትም በሚለው የተናገርኩት እኔ ራሱ ደግፌሻለሁ ሰካራም ከሆነ ለተጨራሽ እሱ ብቻ ሳይሆን ለወደፊት የማያስብ ዝም ብሎ ደህና ስራ የሌለው ራሱ ህይወቱን የማያሳድግ ጥሩ ሰው ቢሆን ራሱ ዝም ብሎ አልባሌ ነገር ሲያደርግ የሚውል ከሆነ እንደ ወንድ ልጅ ህይወቱን ቤተሰቡን ለመለወጥ የማይሰራ ከሆነ ጥሩ ቢሆን አይደለም መጥፎ ሰው ሆኖ ጥሩ ሰው ሆኖ ራሱ እንደውም ልትተው ይገባል ምክንያቱም የእውነት ቢወዳ ወንድ ልጅ ፍቅሩን የሚያሳየው ለሷ የሚያስፈልገውን ፕሮቫይድ የሚባለው ነገር በማድረግ ነው ወንድ ልጅ ለሴት ልጅ ፍቅሩን የሚያሳየው በፕሮቫይድ ነው ሴት ልጅ ፍቅሯን የምታሳየው በማዳመጥ ነው ባሏን አንድ ሴት ወንድ ልጅን ስትወደው ዩዥዋሊ ታዳምጠዋለች አምሶር ይህንን ለመናገር እየመረረ ሊዋጥ ይችላል አይደለም የሚሆንና የሚጠቅም ነገር ቀርቶ የማይሆን ነገር ራሱ እያላት ልታዳምጠው ትችላለች
that's how manipulate የሚደረጉት። ለምን እኛ እኮ ያለነው አሁን 2026 ነው። ኦኬ ቃል 2026 ነው የምንኖረው። ሴት ልጅ የመናገር መብት አላት። ወንዱ ልጅ ፕሮቫይደር ስለሆነ ሀብታም ስለሆነ እየጨቆነ እሱ የሚፈልገው ነገር ብቻ እየተደረገ የምትኖር ሴት የለችም። ሲጀምር ሴት ልጅ በጣም ትጥራለች እስከ መጨረሻው። ልጆቿን ካለ አባት ማሳደግ አትፈልግም ሁሏም ሴት። ኦኬ ወንድ ልጅ መቀየር አትፈልግም። ማን ነው ይጨቆን ያለው? እኔ እዚህ አንድ መጨቆን ብያለሁ ያልኩት እኔ ፍላጎት ነው። አንድ ሴት ይህንን ሀሳብ ተቀብላ መኖር የራሷ ፍላጎት ነው። አስገድዱ አላልኩም። ማንም ሰው እዚህ ጋር አስገድዷት፣ ተጨቃጨቋት፣ ጠይቋት፣ እንደዚህ አድርጊ አይባልም። ወንድ ልጅ እንደዚህ ማለት የለበትም። እሷ ያንን ባለው አይታ አይ አዳምጣለሁ ባሌን እሰማለሁ ካለች ማስገባት። አይ ኖ እኔ ኢንዲፔንደንት ነኝ እኔ መከራከር ነው ፈልገው። ፕሮብለም ምንድን ነው? አሁን ያሉ ሴቶች በጣም ዘመናዊ ሆነዋል። ግን ፕሮብለም ወንዶቹ እንዲዘምኑ አይፈልጉም። ሴቶቹ አሁን ድሮ ነው አሁን 2020 ላይ ያለ ነው ምናምን እኩል ክፈይ ስትላጥፍ ሴቷን ትክክለኛ ማንነቷን ታየዋለህ። እሷ ሞደርን ሆና እሱ ትራዲሽናል እንዲሆን የራሷን ጥቅም ብቻ እንደ ብፌ ነው የምታየው። ኦኬ ሰው ለወንድ ልጅ ደግሞ ሙሉ ፕሮቫይድ አድርጎ ሙሉ ፕሮቴክት አድርጎ የሚያስፈልገው ነገር አሟልቶ ስቲል የማታዳምጠው ከሆነ እንደ ወንድ ልጅ ይሄ ኪሳራ ነው። ይሄ ሰው ፕሮቫይድ እያደረገ ዊዛውት አውቶሪቲ ፕሮቫይድ የሚያደርግ ከሆነ ዳት ስሌቨሪ። ይሄ ሴቶች እንደውም ብዙ ጊዜ በፍቅር ስም ማኒፕሌት ያደርጋሉ። ሶ አንቺ ይሄን የምታስቢ ከሆነ እንደውም በጣም ቤስት የሚሆነው ወንዶችም ለምሳሌ አይ እኔ ፉሊ ፕሮቴክት ፕሮቫይድ ማድረግ አልችልም ካላችሁ ኢትስ ኦኬ፣ በአንቺ ሀሳብ እስማማን ነው። እኩል ተወያዩ፣ እኩል ግን ቢልም እኩል ክፈሉ። ሞደርናይዝ አይደለም 20th century። ሶ አንተ ምንም ሉዝ አታደርግም ማለት ነው በፈለግከው ሰዓት ላይ የፈለግከው። ምክንያቱም እንደ ወንድ ልጅ ፌል አድርገሃል። ምክንያቱም አብዛኛው ወንድ አሁን ባለው ኢኮኖሚ በራሱ ሀስለር ካልሆነ ኦር ደግሞ ብራይት ማይንድድ ካልሆነ there is no way ዲግሪም ቢኖረው ምን ቢኖረው ፕሮቫይድ ማድረግ አይችልም። ሙሉ ለቤተሰብ ራሱን ችሎ ሊያኖር አይችልም። ዳስ ይህንን ነው ፕሮቫይድ እና ፕሮቴክት ማድረግ ሳይችል እንደ ሴት ሁኚ ማለት አይችልም። ከመሬት ተነስቶ ሰው ያንን እቃወማለሁ። ሰው የምትሉትም በሉ። እኔ ግን በምርጫ ነው ያልኩት። ይህንን የሚመርጡ ሴቶች አሉ። እኔ ደግሞ አንፋን እዛ እኔ ደግሞ ያ ነው የሚሻለኝ። ግን ብዙ እነኚህ ነው ትንሽ ወንድ ልጅ ይህንን ከመረጠ ወንድ ልጅ የምትፈልገውን እያደረገላት እሷ ደግሞ በትክክል ልጆቿን በፍቅር እያሳደገች መኖር የምትፈልግ ሴት አለች። ዳስ ሃፒ ፋሚሊ መኖር የሚፈልጉ ሴቶች አሉ። ናት ኦል ኦፍ ዘም መከራከር ሁሉም ሴት መከራከር አይፈልግም። ኦር ደግሞ ከባሌ ጋር እኩል ነኝ ተነጋግረን ነው የምንወስነው ይሄን አድርጊ ካለኝ ትቼው እሄዳለሁ። ሁሉም ሴት እንደዛ ያለ እና ቴንኪው ሁላችሁም ሀሳብ እቀበላለሁ። የፈለጋችሁትን በሉ። እስቲ ዮዲት አንዴ እስቲ ሀሳብሽን እንትን በይ። እንዴ ትገባለች ትወጣለች። አሁን ለማንኛውም እኔ ልልህ የምፈልገው ነገር ምንድን ነው፣ አንተ ፕሮቫይደር ስለሆንክ የኔን ጭንቅላት ኮንትሮል ማድረግ አትችልም። እኔን በዚህ ግቢ በዚህ ውጪ ብለህ ግዴታ እኔ አንተ የምትለኝን ነገር ማድረግ የለብኝም። ልጆች እስካሉን ድረስ ተነጋግረን ተስማምተን ተከባብረን እኔ የምለውን ነገርም እየሰማኸኝ አንተ የምትለኝን ነገር እየሰማሁ ነው እንጂ 2026 ላይ እንደ ድሮ ሰዎች ዲክታተር ሆነህብኝ ኮንትሮል እያረከኝ ከሲንግል ማም ጋር ፍሬንድ መሆን የለብሽም እያልከኝ እንደዚህ በዚህ ነው የምትወጪው በዚህ ነው የምትገቢው እያልከኝ እኔ ብቻ አይደለሁም ብዙ ሴቶች ብዙ እህቶቼ አብረው ይሆናሉ ብዬ አላስብም። እንደዚህ አይነት ወንድ ጋር ገብቷል። ምክንያቱም አንድ ላይ ፕሮቫይድ ታደርጊያለሽ። እንደ ድሮ ወንዶች የግዴታ ሁሉ ነገር እሱ ከቨር ማድረግ አለበት። ቢሉን ሁሉ ወጪውን፣ ፕሮቫይደሩን፣ ፕሮቴክተሩን ሁሉን ነገር ላይክ እንደ ነጮቹ 50% ቤት ኪራይ ከሆነ ሞርጌጅም ከሆነ 50%፣ ግሮሰሪ 50%፣ ዴት ስታረጉ 50%። ምክንያቱም ኢኳሊቲ እየመረጣችሁ ነው። ኢኳሊቲ ኢዝ ናት አ ብፌ አይደለም። ዩ ካንት ቹዝ። አንድ ነገር ልንገርህ፣ ሲጀምር እናንተ ወንዶች ማለት ነው ሴትን ልጅ ዴት ስታረጉ አቅማችሁ ማወቅ አለባችሁ አይደል? ያቺን ሴት ፈልጋችሁ እስከመጣችሁ ድረስ ወንድ የተባለው ለምንድን ነው? ወንድ የተባለው እኮ ፕሮቫይደር መሆን ስላለበት ነው። ገብቷል? አንተ ፕሮቫይደር እስከሆንክ ድረስ የግዴታ ቆይ ልነግርህ ነው። ምግብ ስለከፈልክልኝ ወይም ደግሞ የቤት ኪራይ ስለከፈልክልኝ ይሄ ይለያያል። አንድ ቤት አብረህ ስትኖርና ሪሌሽንሽፕ ይሄ ጓደኛ ፍቅረኛ ማቾች ሆነ ስትኖር አንድ አይደለም። አንድ ቤት ውስጥ ስትኖር
የኔ የአንቺ ብር ብሎ ነገር የለም። ሰርተህ ታመጣለህ። እኔ ልጆቹን ፕሮቴክት አደርጋለሁ። ቤት ውስጥ ያለውን ነገር እንትን እላለሁ። ብር በቂ ካለን ደግሞ ሰራተኛ እንቀጥራለን፣ ሁለታችንም እንሰራለን። ገባ? አንድ ቤት እየኖርክ የቤት ኪራይ ተካፍለን እንትን አድርገህ እንደዚህ። ታዲያ ምኑ ላይ ነው? ደባሌ ነህ እንጂ እኮ አንተ ባሌ ልትሆን አትችልም። ሶሪ እንዴ ታዲያ አሁን እሱ ወንድ ልጅ ፕሮቫይድ እንዲያደርግ ትጠብቂያለሽ፣ ግን ማዳመጥ አትፈልጊም። ኦኬ ለምን ነው የሚያደርገው? ለምንድን ነው የማያደርገኝ? ወዶ ነው። እስቲ ቫላንቲኖ አውሪስ አያችሁ አይደለ? ሴቶች ሰላም አመሻችሁ፣ ለራሳቸው ነው። ሰላም አመሻችሁ። እንዴት ናችሁ ውዶች ማሮች? ሃይ እንዴት ነሽ? እኔ የራሴን አስተያየት ልስጥ እና ሰው ልጅ አንድ ላይ ሲኖር መተሳሰብ አለበት። ሲጀመር ባይብል ካሊም ከሄድሽ ወይም ሌላ የእምነት እንትን ውስጥ ከሄድሽ ሴቶች ስማርት ነን። ይሄ ማናቸውም ወንዶች ያውቁታል። ገብቶሻል? እና ቤት ውስጥ የሚሰራው ስራ ይመስለኛል ፔመንት ስለሌለው ስራ አይመስላቸውም። ገብቶሻል? ከልጅ ጋር ማሳለፍ፣ ከራስሽ ጋር ማሳለፍ፣ የቤቱን ነገር እንትን ማለት ፕሮቫይድ ብቻ። ግን ስዊች እናርግ ብታያቸው በአንድ ቀን ውስጥ ቀንድ፣ ጭራ ኤቭሪቲንግ ነው የሚያወጡት። አይውሉም አያድሩም። ለሚቴሊዮ እና ሴት ልጅ ለቀቅ ስታረጋት ታውቃለች። በቃ ለምንድን ነው የለቀቀኝ? ፍሪደሜን ሰጥቶኛል። እስቲ ሌሚ ጎ ሂዝ ዌይ ትያለሽ። ገብቶሻል? ትሄጅለታለሽ። ግን እነሱ ቶታል የሚፈልጉት አንቺን ደብቀው ራሳቸውን እያወጡ አንቺን መደበቅ። ዋይ ናት? ፕሮቫይደር ደግሞ መሆን ማለት ነው ኃላፊነትህ ነው፣ ግዴታህ ነው። እሷ ብትሰራም ማለት ነው አንተ እንደ ወንድ ራስህን ፕሮቫይደር ነኝ ብለህ ካሰብክ you have to cover everything። እሷ የምትሰራውን እስቲ እያት። እውነት ቤቷን የምትወድ ከሆነ ምንም ነገር ሳትጠይቃት ታደርጋለች። let me tell you something። ግን ያንተን ነገር ታያለች። ሴት ልጅ አይምሰልህ፣ ታያለች everything። ምትፈራ መተው ነው ያለብህ። እሷ የምትሰራውን ለራሷ ተውላት። ቤት ውስጥ ደግሞ የምትውልና ከልጆች ጋር እንትን የምትል I'm telling you እውነት አንተ ከምር የምትወዳት ከሆነ ያችን ሴት you don't have to ከሷ ምንም ነገር አትጠብቅ። ቤትህን ቴክ ኬር ካረገች ጥሩ ፍቅር ከፈለች አንቺ የምትወጂው ከሆነ ለምን 50% አታውቅ? የምትወጂው ባክ ኤንድ ፎር ሳይሆን እኔ ቤቴን ከወደድኩ 100% ያለኝን ነገር ላረግ እችላለሁ ነው የምልህ። ግን ማረግ የለባትም ያልሽው እንደዚህ አይደለም እኮ we are adult። እንደዚህ ማውራት የለብንም። let me finish and then I'm gonna listen to you okay? so ምልልህ የፈለኩት ምንድነው መተሳሰብ ግዴታ ነው። ህይወት ውስጥ አንድ ላይ እስከኖርክ ድረስ መተሳሰብ። አንተን እንደምሰማው አንተም ደግሞ የኔን መስማት አለብህ። እስቲ ደግሞ የሷን መንገድ ሊብለህ ደግሞ ታይም ጊዜ መስጠት አለብህ። እስቲ ያንቺ መንገድ ጥሩ ከሆነ እንየው ማለት ነው። ገብቶሃል? ጉልበት ወይ ደግሞ ኃይለኝነት ሳይሆን ወይ ደግሞ እናቴ አባቴ ያሳለፈውን ታሪክ ሳይሆን እኛ ያለነው አሁን ላይ ነው። ስለ አሁን ነው የምንኖረው። ገብቶሃል? እምልህ የእሷን ደግሞ ጊዜ ከሰጣት ሜቢ ያላትን ነገር 110% ልታወጣ ትችላለች። ገብቶሃል? ግን አንተን ራስን እንደ ወንድ ካሰብክና እቺ መወዳት ሴት ከልጆቼ ጋር ቤቴን ልጅ እንኳን ባይኖር ቤት ቴክ ኬር የምታረግ ሆነ ምን መውጣት አለባት። ኤቭሪቲንግ በቃ you have to give her freedom። you don't have to ይሄ ጓደኛ ኦኬ እኔ በእኔ በኩል እንደዚህ ባታረጊ ጥሩ ነው ብለህ እንደ አድቫይስ ነው መስጠት ያለብህ። ጫና ማድረግ የለብህም። ገብቶሃል? I don't know እኔ እንጃ እንዴት እንደምንሰማ አላውቅም። እኔ ቤቴ ውስጥ እኔ 100% ባወጣ ደስ ይለኛል። ግን አንተ እንደ ወንድ ራስን ካየ I can't handle this። አንቺ እንደዚህ ታደርጋለሽ። ቤት ውስጥ ነው የምትውይው። ስራ ነው እኮ ቤት ውስጥ መዋል you know that ስራ ነው። ከስራም በላይ ከሰዎች ጋር አትገናኝም። ምንም ነገር እንትን ጓደኛ መምረጥ ኦኬ ሃኒ እንደዚህ ነው። እነዚህ ጓደኞች የሚሆኑ አይመስለኝም። ግን እያቸውና ከዛ እናወራበታለን። የሰው ልጅ ንግግር ነው የሚያግባባው። ገብተዋል? የሆነ እናቴ በኖረችበት እንድኖር አትፍቀድልኝ። we living now እዚህ ጋር እኮ ማለት ነው እናቴ እንደዚህ እናቴ ምናምን ሳይሆን አባቴ እንዳኖረው ኑር እያልሽ ነው። አንቺ እኮ እንደ ድሮ ወንድ ልጅ ሙሉ በሙሉ ወንድ ስለሆነ here's the thing አንቺ እኮ ስልጣኔውን ተቀብለሽዋል። ግን አሁን እኩልነት ስትመርጪ እኩልነት ብቻ አይደለም። እኩልነት ከመረጥሽ ሁሉ ነገር ላይ ነው እኩል የምትይው። አንቺ የሚጠቅምሽን ነገር ለብቻ መርጠሽ ለምሳሌ ኦኬ ነጮቹ እኩልነት ሲሉ ሁለቱንም መርጠዋል። እሷም እኩል ትከፍላለች በኪራይ፣ እሱም
በኩል ይከፍላል፣ ውሳኔ ላይ እኩል ናቸው። ግን አንቺ እስቲል 100% ወንድ ነው እንደ ድሮ ወንዶች ትክክለኛ ወንድነት ፕሮቫይድ ማድረግ አለበት። ኦኬ እኔ አጭሩ መንገድ ልንገር ቃል አሁን ክርክር አያስፈልግም። ሶሪ አንድ አጭሩ መንገድ ልንገር። አንተ ፕሮቫይድ አላረግም፣ አንቺ ከኔ ጋር አብረሽ ከሆንሽ እኩል ነኝ ካልሽ እኩል አርጊ ካልክ በአሁን ሰዓት ላይ ማንም አይነት ሞኝ ሴት የለች። አንተን እዚህ ጋር ታስቀምጥህና ሌላ ሚሊዮን ደግሞ ወንድ አለ የሚፈልጋት እሱ ጋር ትሄዳለች። ትክክለኛው ፕሮቫይድ የሚያደርጋት ዝነት አርጎ የሚያኖራት ወንድ ጋር ትሄዳለች። ገባ? ስለዚህ ቆመ ተቀበል። ደስ ይለኛል። ሲጀመርማ ወንድ ከሆነ ሲጀመር የእሷንም ነገር አይጠብቅም እንጂ የእሷንም ነገር አይጠብቅም። ኦኬ እዚህ ጋር ደግሞ ያላችሁ ወንዶች ራሳችሁ እንግዲህ አገናዝ ሁላችሁም እዚህ ጋር ያላችሁ ሰው አገናዙ። እንግዲህ ለአንድ ሴት ሁሉ ነገር ህይወታችሁን፣ ገንዘባችሁን፣ ቤት ገዝታችሁ ሁሉ ነገር ህይወታችሁን መስዋዕት አድርጋችሁ ሰጥታችሁ እስቲል ያቺ ሴት የማታዳምጣችሁ ከሆነ there is no any point ከሷ ጋር የሆናችሁ የምታገኝ አንድ ሴት ከአንድ ሴት የሚለያት እናንተ በማዳመጧና በመስማቷ ነው። ያንን ነገር የማታረግ ከሆነ ከሷ የምታገኙትን ነገር ሁሉ ከፈለጋችሁ ምግብ መስራት የሚሆን ልጅም ፈለጋችሁ ምንም ነገር የግዴታ ያን ያህል ፕሮቫይድ ፕሮቴክት ማድረግ አይጠበቅባችሁ። so the only way is እየተጎዳችሁ አድቫንቴጅ እየተወሰደባችሁ ነው ማለት ነው። so ይሄ ማለት ወንድ የሆነ ወንድ አይሰማህም። ሲሪየስሊ ትክክለኛው ወንድ ሲባል እኮ ወንድ ነው፣ ፕሮቫይደር ነው። ሴትን ልጅ የሚያስፈልጋትን ነገር የሚያደርግ ነው። እንኳን ጭራሽ 50-50 ብልሃት አይደለም። የአሁን ጊዜ ሴት በጣም ብዙ ቻንስ ነው ያላት። 50-50 ብልሃት አይደለም። ለምን ነው ታዲያ ለዛ እኮ ነው 80% የሚፈታል። ፎከሲንግ ኦን ፋይናንስ ምንድነው ጥቅሟ? ሚስተር ኬኬ why you focusing on money? 80% እኮ ፈቷታል። ሶ እስኪ እንመልሽልኝ፣ ለምን ፈታት? ፈቷት አይደለም እራሷ ፈታው ነው፣ አትፈልገውም። እሺ እኔ ለና ወንድ ልጅ ፕሮቫይደር ካላረገ ልጆቹን ቴክ ኬር ማያረግ ከሆነ ልጆቹን ቴክ ኬር ማያረግ ከሆነ ችግር የለውም። እሺ እኔና ሰው እንስማማለን። አሁን እኔ አንድ ባል ባገባ አይ እኔ በቃ እኔ መስራት አልፈልግም፣ እኔ ልጆቹን ልጠብቅ፣ አንቺ ወጥተሽ ስሪ ካለኝ በደስታ ስመጣ ግን ምግብ ሰርቶ ጠረጴዛ ላይ ያስቀምጥልኝ፣ በቃ ሁሉን ነገር ያደርግልኝ፣ እኔ ወጥቼ ሰርቼ ሁሉን ነገር ከበር አደርጋለሁ። ችግር የለብኝም። በዛ ተስማማላችሁ? ልነግርህ ነው አንዴ ብቻችን አስጨርሰኝና ከዛ ማውራት ትችላለህ። ግን እቤት ውስጥ የቤቱን ስራ እየሰራው ልጆች ትምህርት ቤት እየሸኘው እያጠብኩ እቤት ውስጥ ያለውን ስራ እየሰራው ያንተን ምግብ ሁሉን ነገር እያረኩኝ መጥተህ ደግሞ ከእንደገና 50-50 ብትለኝ አልሰማህም። አንተ ቤት ውስጥ ተቀመጣለህ፣ እቤት ውስጥ ያለውን ስራ ሁሉን ነገር አርግ፣ እኔ ወጥቼ እየሰራው እያመጣው የቤቱን ክራይ ሁሉን ነገር ከቨር እያረኩ በዛ ተስማማላችሁ ወንዶች? ግን እቤት ውስጥ ያለውን ሁሉን ስራ መስራት አለባችሁ። ምግብ ማብሰል አለባችሁ፣ ልጆቹን መንከባከብ አለባችሁ፣ ትምህርት ቤት ማድረስ አለባችሁ፣ ልብስ ማጠብ አለባችሁ፣ ስወጣ ልብሴን ተኩሰህ ማዘጋጀት አለብህ፣ ሁሉ ነገር። እንደዛ አይነት ወንዶች አሉ በአንቺ የሚስማሙ። ግን እመኝ አብዛኞቹ ሴቶች እንደዛ አይነት ወንድ አይፈልጉም። እመኝ ነው። አንቺ እንደዛ አይነት ወንድ ብታገኝ መሮች ነው የምትታዩ። ይሄ ደግሞ ሪል ምድር ላይ ያለ ፋክት ነው። ብትይውም እዚህ ጋር ነገ ብታገኝ ቤት ተቀምጦ ቁጭ ብሎ ወጥ የሚሰራውን እናቴ ቤት ትተሽው ነው የምትሄጂው። እመኝ ነው የምልሽ። እንደዚህ አይነት ወንዶች እኮ አሉ፣ የሚስማማቸው አሉ። ቤት ላይ ቁጭ ብሎ ማለት ነው የሚስታቸው እያጠቡ ልብስ ምናምን ገብቶሻል። እንደዛ አሉ። ግን እኔ አዶን ላይክ እንደዛ። ይኸውልሽ ወንድ ልጅ ፕሮቫይድ ማድረግ አለበት፣ ቤቱ መምራት አለበት። ይሄ አንድ ነው። ፍቅር መኖር አለበት፣ ተከባብሮ መሄድ አለበት። ላይክ እጅ አዘር በመከባበር በመፈቃቀር መሄድ አለባቸው። የሚያደርጉት ነገር ደግሞ ላይክ ቢኮዝ ለአንድ ቤት እስከሆነ ድረስ በአንድ ሆኖ መቆም አለባቸው ብዬ ነው የማስበው። ቤቱ ግን መምራት ያለበት ወንድ ልጅ ነው። ኤኒቲንግ ማኔጅ ማድረግ ያለበት እሱ ነው። እሷም ሰርታ ብትገባ እሱን ሰርቶ ቢገባ ምንም ችግር የለም። ምግብ ቢሰራ ምን ችግር አለ? እሷ ስራ ከሆነች ምን ችግር አለ? እሱ ደግሞ ስራ ከሆነ እሷ ብትሰራ ምን ችግር አለ? ዋናው መተሳሰብ ነው። አይ ዶንት ኖ ላይክ መግባባት ከሌለ እኮ ምን ያደርግላቸዋል? ምንስ ጥቅም አለው አንድ ላይ መኖር አይደል እንዴ? ፍቅሩ ከሌለ ምንስ ያደርግላቸዋል? ለምን አይወጡም? አይበታተኑም? ብቻውን መኖር ትችላለች። ምን ያደርግላቸዋል? what is like አንድ ሆኖ ቤት ከሚኖሩ ምንድነው በመሃላቸው አንድነት ነገር፣ የፍቅር ነገር፣ የመግባባት ነገር፣ የአንድነት ነገር ለቤቱ በአንድ የመቆም ነገር ከሌለ ምን ያደርግላቸዋል? ጀስት
እሱ እንደፈለገ ለምን አይኖርም? እሷ እንደፈለገ አይኖርም።